በድጋሚ እንደምላችኋል ክቡራትና ክቡራን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየተሻገረ የሚገኘው ዜና ኢትዮጵያ በክፍል 2 የአጀንዳ ጉዳዮችን ይዞ ተመልሷል። ሰፊ ጉዳዮችን በሀገር ውስጥና በውጪ ያነሳን ከናንተ ጋር ቆይታ እናደርጋለን። ዜና ኢትዮጵያ ከመላው ኢትዮጵያ በተለያዩ አካባቢዎች ከሚገኙ ሪፖርተሮችም ተጨማሪ መረጃዎችን ያጋራችኋል። እንግዶችም አብረውን ይገኛሉ። መታሰቢያ ደረጃና ጌታቸው ይግዛው የዛሬ ዕለተ ማክሰኞ ዜና ኢትዮጵያን እየመራን ቆይታ ያደረግን ነው። የ7 ሰዓቱን አበይት ጉዳዮቻችንን እንጠቁማችሁ። የትኛውንም አይነት የሃይማኖት ተቋማትን አስተምህሯቸውንና መገለጫዎቻቸውን የሚያንቋሹ ንግግሮች መወገዝ እንዳለባቸው የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። የሽግግር ፍትህ ፖሊሲን ለመተግበር ሊቋቋሙ የነበሩትን 3 ተቋማት ወደ አንድ ተቋም ለማደራጀት እየተሰራ መሆኑ ተገለጸ። የንግድ ስራ ፈጠራ ውድድሮች የፈጠራ ስራዎችን በማበረታታት ለሀገር ምጣኔ ሀብታዊ ሽግግር አስተዋጽኦአቸው ከፍተኛ መሆኑ ተገለጸ። ከውጪ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ወደ ሳውዲ አረቢያ ቀኑ። በዜና ኢትዮጵያም ስፖርታዊ መሰናዶ ደግሞ ተወዳጁ የአውሮፓ ሻምፒየንስ ሊግ በጥሎ ማለፉ የሁለተኛ ዙር ጨዋታ ሊቨርፑል ከፒኤስጂ እና ቫየር ሊቨርኩሰን ከባየር ሙኒክ የሚያደርጉት ጨዋታ ይጠበቃል። ከዚህ ከዋናው ስቱዲዮ ባሻገር ቀደም ሲል እንደጠቆምነው ሪፖርተሮቻችን እንዲሁም እንግዶችን በተጨማሪ ጉዳዮች ቀጥታ እያስገባን እንቀጥላለን። ባልደረባችን ሞላ ለማየሁ በአዲስ አበባ የሚገኙ ወንዞችን ከብክለት ለመከላከል የወጣው አዲስ ሕግ ትግበራን በተመለከተ ተጨማሪ መረጃዎችን ያጋራናል። ዮሐንስ ፍስሐ ደግሞ ፍቅር እስከ መቃብርን በስዕላዊ ጥበብ የሚገልጹ ስራዎችን በተመለከተ ተጨማሪ መረጃዎች እንደዚሁ ያጋራን ነው የሚቆየው። በመናነሳው የአጀንዳ ጉዳይ ላይ ተጨማሪ ሐሳብና ማብራሪያ የሚሰጡን የህግ አማካሪና ጠበቃ አዲ ደቀበው የአጀንዳ ጉዳያችን በሆነ ሽግግር ፍትህ ፖሊሲ ጉዳይ ላይ ተጨማሪ መረጃዎች እንደዚሁ ያጋሩናል። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር የፈጠራ ስራዎችን በማበረታታት ለሀገር ምጣኔ ሀብታዊ ሽግግር አስተዋጽኦ ከፍተኛ መሆኑ ተገልጿል። ይህንን ጉዳይ በተመለከተ ደግሞ የቢዝነስና ኢንቨስትመንት አማካሪው ከፈለኝ ኃይሉ ተጨማሪ መረጃዎችን ከዚህ ከስቱዲዮ እያጋሩን እንቆያለን። በዜና ኢትዮጵያችን ቀዳሚ የምናደርገው የሀገር ውስጥ መረጃዎችን ይሆናል። የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹ ንግግሮች መወገዝ እንዳለባቸው የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። ጉባኤው በወቅታዊ ጉዳይ ላይ መግለጫ ሰጥቷል። ክብረነክ የሆኑ ተግባራትና አስተያየቶች የመከባበርና የአብሮነት እሴትን የሚሸረሽሩ በመሆናቸው ለሰላም ግንባታ እንቅፋት እንደሚሆኑም ነው የተጠቀሰው። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ሰሞኑን ሁለቱ ታላላቅ ሃይማኖቶች የተቀደሰ ጾምና ጸሎት ላይ በሚገኙበት ወቅት ከመንፈሳዊነትና ከሃይማኖት መሰረታዊ እሴት ጋር የሚቃረኑ ተግባራት በማህበራዊ ሚዲያ በስፋት የተሰራጩ ይገኛሉ ብለዋል። በየትኛውም አካል የተፈጸሙና የሚፈጸሙ እንዲህ አይነት ህገወጥ ተግባራት በሁሉም የሃይማኖት አስተምህሮች የሚወገዙ ናቸው ብለዋል ጠቅላይ ጸሐፊው። ሀገራችን ኢትዮጵያ የብዙ ሃይማኖት መገኛና መኖሪያ ከመሆኗ አንጻር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል። የሁለቱም እምነት ተከታዮችና አማኞች በማህበራዊ ሚዲያ ባላቸው አሉታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹ የጾም፣ የጸሎት፣ የንስሐና መሰል ተግባሮቻቸው ላይ እንዲያተኩሩ ጉባኤያችን ይመክራል።
ህገወጥነትን ከማስፋፋት ባለፈ ጥሩን በሌላ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል በመሆኑ ከድርጊታቸው በመታረም የህግ የበላይነትን እንዲያስቀድሙ የሃይማኖት ተቋማት ጉባኤው እንደሚመክርም ተጠቅሷል። አሁን ላይ የተፈጠረውን ይህንን ልክ ያልሆነ ተግባር የፈጠሩ አካላትን የሚመለከተው አካል በመያዝ ለፍርድ እንዲያቀርብ ጉባኤው በመግለጫው ጠይቋል። በመሆኑም ጉባኤው በእምነቶች መካከል ግጭት የሚፈጥሩ አካላትን ለመቅጣት የሚያስችሉ የጉባኤው ህጎች እየተሻሻሉ መሆኑን በመግለጽ የሁለቱ እምነት ተከታዮች ጾማቸውን ከፈጣሪ ምህረትን በመለመንና መልካም ተግባራትን በማከናወን እንዲያሳልፉ ሊቀ ትጉሃን ቀሲስ ታጋይ ታደለ ጥሪ አቅርበዋል። የሃይማኖት መሪዎች የሃይማኖት ምሁራንና መላ ማህበረሰቡ በሃይማኖቶች መካከል መከባበር፣ መግባባትና መረዳዳት ይበልጥ ሊያጠናክሩ በሚያስችሉ የጋራና የተመረጡ አጀንዳዎች ላይ በህግ በስርዓትና በጥብቅ ዲሲፕሊን የሚመሩና ግልጽ ዓላማ ግብ የተቀመጠላቸው ውይይቶችና ምክክሮች በተጠናከረ መልኩ በማከናወን በሃይማኖቶች መካከል ትብብራቸውንና አጋርነታቸውን እንደሚያጠናክሩ ይጠበቃል። የህግ አስከባሪ አካሉም በአማኞች መካከል ያለውን ሰላምና መከባበር የሚያውኩ ህገወጥ ግለሰቦችን እና ቡድኖችን ከድርጊታቸው እንዲታረሙ በማድረግ ህግና ስርዓት የማስጠበቅ የተለመደ ህጋዊ ኃላፊነቱን እንዲወጣ ጉባኤያችን ጥሪ ያቀርባል። ዜና ኢትዮጵያም ከሪፖርተሮቻችን ቀጥታ ጉዳዮችን የሚመለከትበት ምዕራፍ ላይ ደርሷል። በአዲስ አበባ የሚገኙ ወንዞችን ከብክለት ለመከላከል አዲስ ህግ ጸድቆ እየተተገበረ እንደሚገኝ ተገልጿል። ከባለፈው ታህሳስ ወር ጀምሮ በከተማ ወንዞችና የወንዝ ዳርቻዎች ብክለትን ለመከላከል የወጣው የደንብ ቁጥር ተግባራዊም ሆኗል። ደንቡ በከተማዋ የሚገኙ ወንዞችን ከብክለት በመከላከል ንጹህና ጤናማ አካባቢ ለመፍጠር እንደሚያግዝም ነው የተገለጸው። የአዲስ አበባ አካባቢ ጥበቃ ባለስልጣን ከአዲስ አበባ ደንብ ማስከበር ባለስልጣን ጋር በመተባበር ለአምራችና አገልግሎት ሰጪ ኢንዱስትሪዎች በደንቡ ዙሪያ የግንዛቤ ማስጨበጫም ሰጥቷል። ይህንን ጉዳይ በተመለከተ ሪፖርተራችን ሞላ ለማየው ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሞላ እንደምንልሃል። በ6 ሰዓቱ የዜና ኢትዮጵያ መሰናዶም ይህንን በተመለከተ መረጃዎችን አድርሰን ነበርና አዲስ ተግባራዊ የሆነው ይህ ህግ በምን መልኩ ወንዞችና የወንዝ ዳርቻዎችን ከብክለት ይታደጋል የሚለው ጉዳይ ላይ ማዕከል አድርገን መረጃን አድርሰን። መልካም ጌታቸው፣ በኢትዮጵያ ከሚገኙ ኢንዱስትሪዎች አምራች ኢንዱስትሪዎች 65 በመቶ የሚሆኑት በአዲስ አበባና በአዲስ አበባ ዙሪያ ነው የሚገኙት። ጥናቶች እንደሚጠቁሙት እነዚህ ኢንዱስትሪዎች መካከል 90 በመቶ የሚሆኑት ፍሳሻቸውን ያለምንም ትሪትመንት ወይም ፍሳሹ ሳይታከም በቀጥታ ወደ ወንዞችና ወንዝ ዳርቻዎች እንደሚለቁ ነው የሚጠቁመው። በአዲስ አበባ 76 በላይ የተለያየ መጠን ያላቸው ወንዞች አሉ። እነዚህ ወንዞች ሙሉ በሙሉ በእነዚህ አገልግሎት ሰጪዎችና ኢንዱስትሪዎች ፍሳሽ አማካኝነት ተበክለዋል ማለት ይቻላል። ይህም እንግዲህ ማህበራዊና ኢኮኖሚያዊ እንዲሁም ከፍተኛ የሆነ የጤና ችግሮች እያመጡ እንደሆኑ ጥናቱ ተመላክቷል። ይህንን ለማስቀረት ሀሳብ በማድረግ ከዚህ ቀደም የነበረውን ህግ በማሻሻልና አሁን ወቅቱ በሚጠይቀው መልኩ ከወቅቱ ጋር ተመጣጣኝ የሆነ አዲስ ደንብ ወጥቷል። የወንዝ ዳርቻ ልማትና ብክለት መከላከል ደንብ ቁጥር 180/2007 ባለፈው ታህሳስ በአዲስ አበባ ካቢኔ ጸድቆ ተግባራዊ የተደረገ ይገኛል። ባለፉት 3 ወራትም በተለያየ ደረጃ ላይ ደንቡን የማሳወቅ ስራ እየተሰራ መሆኑን የአዲስ አበባ የአካባቢ ጥበቃ ባለስልጣንና የደንብ ማስከበር ባለስልጣን ሁለቱ መስሪያ ቤቶች በጋራ ባዘጋጁት በዛሬው የግንዛቤ ማስጨበጫ መድረክ ላይ ተገልጿል። በዛሬው በዋናነት የአገልግሎት ሰጪዎችና አምራች ኢንዱስትሪዎች ከዚህ ደንብ ጋር ተመጣጣኝ የሆነ ስራዎችን እንዲሰሩ በተለይም ራሳቸውን እንዲያዘጋጁ ደንቡ ተግባራዊ የተደረገ መሆኑን አውቀው በተለይም አካባቢዎችን ወንዞች ዳርቻዎችን ከመበከል ይልቅ ወደ ማልማት ወደ መጠቀም እንዲሄዱ ዓላማ ያደረገ የግንዛቤ ማስጨበጫ መድረክ ነው የተከናወነው። በዚህ እንግዲህ በአዲስ አበባ የሚገኙ ወንዞችን በማልማት የቱሪዝም መስህብ ለማድረግ በተለይም ደግሞ በአዲስ አበባ እየተከናወነ ከሚገኘው የኮሪደር ልማት ጋር ተመጣጣኝ የሆነ ለቱሪስት መስህብ የሚሆኑ በጣም ለከተማ ውበት መስጠት የሚችሉ ወንዞች ለመፍጠር እና ለማልማት ታሳቢ በማድረግ ይህ ደንብ ተግባራዊ መደረጉን የሁለቱ መስሪያ ቤት ኃላፊዎች ገልጸዋል። በተለያየ መጠን ከግለሰቦች ጀምሮ እስከ ተቋማት ድረስ ህጉን በሚተላለፉ ደንቡን በሚተላለፉ ወደ ወንዞች ብክለትን በሚለቁ ድርጅቶችና አገልግሎት ሰጪዎች ላይ ቅጣት እንደሚተላለፍ ደንቡ ያስቀምጣል። በተለይም ደግሞ ከ20 ሺህ ጀምሮ እስከ 1 ሚሊዮን ድረስ የገንዘብ ቅጣት እንደሚጥል ዛሬ ተገልጿል።
ተደጋጋሚ ጥፋቶችን ካጠፉም ገንዘቡ ከዛም በላይ ሪከርድ በመያዝ ከፍተኛ ጭማሪ እንደሚኖረው ተመላክቷል። ስለዚህ ወንዞችን ማልማትና በጋራ ለመጠቀም ሁሉም ርብርብ ሊያደርግ እንደሚገባ በዛሬው የግንዛቤ ማስጨበጫ መድረክ ላይ ተገልጿል። ከልብ እናመሰግናለን። መልካም ቀን ይሁንልህ። ዜና ኢትዮጵያን እየተከታተላችሁ ነው። በትንታኔ ወደ ያዝነው የሀገር ውስጥ ዘገባችን ደግሞ እናልፋለን። ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር የፈጠራ ስራዎችን በማበረታታት ለሀገር ምጣኔ ሀብታዊ ሽግግር አስተዋጽኦ ከፍተኛ ነው። ከቀናት በፊት በብሔራዊ ቤተ መንግስት የሶስተኛው ምዕራፍ የፍጻሜ ውድድር መካሄዱ ይታወሳል። ይህንኑ ሁነት መለስ ብሎ ቶማስ ኃይሉ እንደሚከተለው ያስታውሰናል። ስራ ፈጣሪነት የሀገርን ምጣኔ ሀብታዊ ሽግግር እንደሚያረጋግጥ ሁሉ ችግር ፈቺ ስራዎችን በገንዘብ መደገፍ ደግሞ ከሁሉም የሚጠበቅ ነው። ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድርን የኢትዮጵያ ብሮድካስቲንግ ኮርፖሬሽን እያዘጋጀ ሲያቀርበውም ይህንኑ ታሳቢ በማድረግ ነው። ከቀናት በፊት በብሔራዊ ቤተ መንግስት የሶስተኛው ምዕራፍ የሚሊዮነሮች የፍጻሜ ውድድር ሲካሄድም ተስፋ፣ ጥንካሬና ፈጠራ በመድረኩ ተስተውሏል። በነጋድራስ እና አብርሃም ከመንገድ መጨናነቅ የምትገላግለውን በኤሌክትሪክ የምትሰራውን ኢባይክ ሲሰሩ መነሻቸው ጃለኔ መኪና ነበረች። ለዚህ ሁሉ ግን የሰፈራቸው የትራንስፖርት ችግር ለስራ ፈጠራ አነሳስቷቸዋል። ስቱዲዮ እዚህ ነው የመጣ ነው። በኤሌክትሪክ የሚሰራ ተሽከርካሪ ሞተር ሳይክል ልጅ ቻይና ሀገር ተምሬን ነው መጣንና እኔ የሚሰራው መኪና ነበር የምናመርተው ማለት ነው። እና 5 መኪና ሰርተናል። ግን አሁን ደግሞ ለኛ ሀገር የሚያስፈልገው እቺ ተሽከርካሪው። እድሜያችሁ ስንት ነው? አሁንም ፋዚጋ እኔ 21 ገባለሁ፣ እሱ ደግሞ አይገባል። እንዴት ያለ ነገር አቦ ተመችታችሁኛል በጣም። የት ነው የምትሸጡት? እንደዚህ አይነት ፈጠራ ሲሰራ ደግሞ ከመንግስት ጋር ነው እንጂ ብቻ መጋፋት ይከብዳል። ስለዚህ እነሱም እየፈለጉ ስለሆነ ይሄ ደግሞ በቃ አስፈላጊ ነገር ነው ለሀገራችን። ገብቶታል በቃ በደንብ። ሁለት ወር በኋላ እንዳለ አዲስ አበባ ጎዳና ላይ እኛን ሞተር ሳይክል ነው የምታገኙት ማለት ነው። አሁን ያወጣነው ዋጋ ከ19 ሺህ እስከ 40 ሺህ ብር ይሸጣሉ ማለት ነው። እኔ የመጨይ ተመችቶኛል። ይመቻችሁ። እኔ በጣም ብዙ ተስፋ አድርጌያለሁ በእናንተ ማለት ነው። ለወደፊት እንደ ሀገር ራሱ የአርሶ አደሮች ሀገር ናት የሚባልላት ኢትዮጵያም ከአርሶ አደሩ እስከ ሸማቹ ምርትን በጥራት ለማጓጓዝ አስቸጋሪ ነው። አማርና አበባው ይህ ጉዳይ ያሳስባቸዋል። በመሆኑም የአትክልትና ፍራፍሬ ማቀዝቀዣ መስራትና ይህንን ችግር መቅረፍ አለብን ሲሉም ለብዙዎች መፍትሄ ለመስጠት ታሳቢ በማድረግ ነው። ሀገራችን ውስጥ ብዙ አትክልትና ፍራፍሬ ይመረታል። ነገር ግን ከአርሶ አደሩ ተነስቶ ከተማ ለከስተመሮቹ በሚመጣበት ወቅት ወደ 28% የሚሆነው ፖስት ሃርቨስቲንግ ሎስ አለው። ይህን ችግር ለመፍታት ኮልድ ስቶሬጅ ሃውሲንግ ኢንስታል ማድረግ ነው። ለዚህ ችሩም ፓዷ ይቺ ትበቃለች ለመቀዝቀዝ። ከሰሉን አሁን ደቀቅ ብታረጉት ምን ይላል? ታስዋታ ይሰይ እንትኑ ፖሮሲቲ ትንሽ ይቀንሳል። ሰርፌስ ኤሪያው ማለት ነው። ሴንሰሯን እዚህ ውስጥ እናረጋታለን። ኮንትሮለሩ እዚህ ከውጭ ላይ ይሆንና እናየዋለን። ፕሬሸሩ ድሮፕ ስለሚያደርግ ያኛው ፋን ሲመታው ይቀዘቅዛል። ስለዚህ ሳይክሮሜትሪክ ቻርት ምናምን ሰርታችሁ ቴምፕሬቸር ምን ያህል ትፈጥራላችሁ? ወደ ታች 4 ዲግሪ እስከ 4 ዲግሪ ሴልሲየስ ድረስ 4 ድረስ። ሂዩሚዲቲ ወደ ላይ ምን ያህል ድረስ ትሰራላችሁ? እስከ 90% ድረስ ማለት። ስንት ቀን ይቆያል አሁን እዚህ ውስጥ የሚቀመጥ ቬጂቴብል? ቲማቲም ብንል እስከ 3 ዓመት ነው የሚቆየው። እናቶቻችን ቬጂቴብል እና ፍሩቶች ሲገዙ ስቶር የሚደረገው መሬት ላይ ይቀመጣል አይደለም? ያንን ቴምፕሬቸር ኪፕ ለማድረግ ማለት ነው። ቤት ውስጥ ኮንሰፕቱ ያንን ቴምፕሬቸር ኪፕ ለማድረግ የመጣ ነው። ሽንኩርትን አሁን ለምሳሌ 8 ወር ይቆያል። በነጋድራስ የፈጠራ ውጤቶች ቀርበዋል። የፈጠራ ውጤቶቹ ተስፋም የታየባቸው ናቸው። ነገር ግን ድጋፍን ይፈልጋሉ። በዚህ ጉዳይ ላይ ተጨማሪ ማብራሪያዎችና ሀሳቦችን ለመጠየቅ እንግዳ ጋብዘናል። የቢዝነስና ኢንቨስትመንት አማካሪ ከፈለኝ ኃይሉ እዚህ ስቱዲዮ ነው የሚገኙት። ስለመጡልን ከልብ እናመሰግናለን። እኔም በጣም አመሰግናለሁ። መልካም። እንግዲህ በተለይ የፈጠራ ሀሳቦችን በገንዘብ መደገፍ ብዙ ጊዜ በኢትዮጵያ የተለመደ አይደለም። ኮላተራል ይዞ ወይም ደግሞ በሌሎች ጉዳዮች ላይ ኢንቨስት ማድረግ ነው ብዙ ጊዜ ይቀና የነበረውና ይህ አይነት አዲስ ኢቲቪ ያመጣው ተሞክሮን እንዴት ይመለከቱታል እንደ ቢዝነስ ሰው? ይሄ እንግዲህ በዘርፉ ላይ በተለይ ስታርታፕ ሎን በተመለከተ ከፍተኛ ትችት ይቀርብበት የነበረ ነው። እኛ ሀገር ይሄ በዚህ መልኩ መጀመሩ በጣም ትልቅ ምርታ ነው። ኢቢሲ ትልቅ ተቋም ነው። በሱ መጀመሩ ደግሞ የበለጠ ተደራሽነቱንም አይዲያውንም በማስፋት ትልቅ ተሞክሮ አለው። ምክንያቱም አዳዲስ ቢዝነሶች ስታርታፕ ቢዝነሶች ዋነኛ ችግር አድርገው የሚያዩት ካፒታል አክሰስ ማድረግ ነው። ባንኮቻችንም ደግሞ ይህንን ለመስጠት
የሚያስችል የሬጉሌተሪ ፍሬምወርክ አልነበራቸውም እስካሁን ድረስ። እንግዲህ አሁን ከፋይናንስ ተቋማቶች ጋራም በመሆን የተደረገው ነገሮች ከፍተኛ የሆነ መነቃቃትን ይፈጥራል። ይሄ ደግሞ እየቆየ ሲሄድ ኢትዮጵያ የአዳዲስ ቢዝነሶች ኢንኩቤተር መሆኗ አይቀርም። ብዙ ተስፋ አለው። በወጣቶቻችንም ዘንድ በስራ ፈጠራውም ዘንድ የተፈጠረው ተነሳሽነት በጣም ከፍተኛ ነው። እንግዲህ ጅማሮ ነው፣ መቀጠል አለበት፣ በሰፊው መቀጠል አለበት። ጅማሮውም ቢሆን ግን የፈጠረው መነቃቃት እንደ ቀላል የሚታይ ነገር አይደለም። ዘመኑ የፈጠራና የውድድር ነው። ሀገራት ከሚወዳደሩባቸው ነገሮች ውስጥ አንዱ የፈጠራ ስራዎቻቸው ናቸውና ወደኛ መለስ ስንል ደግሞ ብዙ ወጣቶች አሉ የተለያዩ ነገሮችን የሚፈጥሩ። በነጋድራስ ላይ የሚያየነው ያንኑ ነውና እንደ ሀገር እነዚህን ወጣቶች መደገፍ የሚያስገኘው ጥቅም ምንድነው? እንዴትስ ነው ሊደገፉ የሚገባቸው? አሁን እንደጠቀስሽው ዘመኑ በጣም የውድድር ዘመን ነው። ከዚህ በፊት ሀገራት ከሀገራት ነበር የሚወዳደሩት ወይም ኩባንያ ከኩባንያ ነበር የሚወዳደሩት። ዛሬ ግን ያለው የቴክኖሎጂ ተደራሽነት ያለው ፍጥነት በጣም ከፍተኛ ከመሆኑ የተነሳ አንድ ጅማ ላይ ያለው ወጣት፣ አንድ ባህር ዳር ላይ ያለው ወጣት፣ አንድ ቻይና ሀገር ካለው ወጣት ጋራ እኩል ነው የሚወዳደሩት። ስለዚህ ቻይና ላይ ያለው ወጣት ወይም ደግሞ አውሮፓ ውስጥ ያለው ወጣትና ኢትዮጵያ ውስጥ ያለ አዲስ አበባ ውስጥ ወይም ደግሞ በየትኛውም ቦታ ላይ ያለው ወጣት እድሎቹ እኩል ነው የተፈጠሩላቸው። ነገር ግን በሀገር ውስጥ ደግሞ ስንመጣ እንዲህ አይነት ነገሮች ከሌሉ ሰፖርት ድጋፍ ካላገኙና አክሲለሬት የሚያደርገው ነገር ካልተገኘ ወደ ኋላ የመቅረታችን ምክንያት አንዱ ሊሆን ይችላል። ወጣቶቻችን በዚህ ድጋፍ ሊያገኙ ይገባል። ከነዚህ ውስጥ አንዱ የሚፈጥሩትን ሀሳብ ወደ ተግባር ለመተርጎም ትልቁ እንቅፋት ሆኖ የሚጠቀሰው የካፒታል አክሰስ ወይም የፋይናንስ ነው በዋናነት። ይሄ ብዙ ነገሮችን ያሳየናል። አንደኛ የገንዘብ ተቋሞቻችን የሚያደርጉት ድጋፍ ራሱ ሬጉሌተሪ ፍሬምወርክ መጠናከሩ፣ ሁለተኛ አክሰስ ለማድረግ የሚካሄድበት ከኖሌጅ ጋራ ከካፒታል ኖሌጅ ጋራ ከፋይናንስ ኖሌጅ ጋራ ኢትዮጵያ ውስጥ የፋይናንስ ሊትረሲው ከፍተኛ በመሆኑ ይሄ አዌርነስ ከመፍጠር ጋራ ፋይናንስ ማኔጅመንት ይፈልጋል። ፋይናንስ ራሱን የቻለ ኢንዱስትሪ ነው። ወጣቶቻችን ፕሮዳክቱን ማበልጸግ ላይ ሊሆን ይችላል ትኩረት የሚያደርጉት። ከዛ በኋላ ግን ወደ ማርኬት አውጥተው የተሻለ ገቢ ለማድረግና ኢኮኖሚ ውስጥ መጫወት የሚገባቸውን ያህል ለመጫወት ክፍተቶች አሉ። እነዛን ክፍተቶችን ደግሞ ድጋፍ ያስፈልጋቸዋል። ድጋፉ በተለያየ መልኩ ሊሆን ይችላል። ገንዘብ አቅርቦት አንድ ነገር ነው፣ ግን የቀረበላቸውን ገንዘብ ደግሞ በኢፌክቲቭሊ መጠቀም መቻል ራሱን የቻለ ሌላ ነገር ስለሆነ ባንኮች ይህንን ነገሮች የገንዘብ ተቋሞችም ሆኑ በሽልማትም በግራንት የሚያገኙትን ገንዘብ ወደ ስራ ወደ ተግባር ለመለወጥ የሚያስችላቸውን አቅም ለመፍጠር የሚያስችል የኢንኩቤሽን እና አክሲለሬሽን ሰፖርት ማግኘት አለባቸው። በዚህ ጉዳይ ላይ በተለይ እንደዚህ የፈጠራ ሀሳቦች አንዳንድ ጊዜ ከሀሳብ ተሻግረው ወይም ደግሞ ከፕሮቶታይፕ ተሻግረው በተግባር ችግር ፈቺ መሆን እንዲችሉ ወይም ደግሞ ወደ ህብረተሰቡ ገብተው ደግሞ ገንዘብ ማምጣት የሚችሉበት ደረጃ እስከሚደርሱ ድረስ ብዙ ሂደቶችን ያልፋሉ። አንዳንድ ጊዜ ተሰጥኦዎች ተደብቀው የሚቀሩበት አጋጣሚም ጭምር ይፈጠራል እና የግሉ ዘርፍ ባለሀብትም በተለይ ኢንቨስትመንት ላይ ያለው የማህበረሰብ ክፍል እንደነዚህ አይነት እውቀቶችን በጆይንት ቬንቸር በጋራ መስራት መርህ እንዴት ሊጠቀምባቸው ይገባል ይላሉ? አዎ ይህም አንዱ ነገር ነው። እኛ ሀገር የካፒታል የጆይንት ቬንቸር አለ፣ የካፒታልም ደግሞ ፈንድ የሚያደርጉ አሉ። እንዲህ አይነት ነገሮች የሉም። አሁን ምናልባት በካፒታል ማርኬት በገበያ ባለስልጣን ፈቃድ የሚሰጣቸው አሉ። በይሄን ክራውድ ፈንዲንግ አለ። እንዲህ አይነት ነገሮች አሉ። በነዛም ሊታገዙ ይገባል። አሁን ክራውድ ፈንዲንግ ካምፓኒ ያቋቁሞ እንዲህ አይነት ቢዝነስ አይዲያዎችን ወስዶ አበልጽጎ ወደ ገበያ ውስጥ እንዲገቡ ለማድረግ በአሜሪካም ያሉ ትልልቅና አፕል እንደዚህ አይነት ኩባንያዎች ወደ ስራ ገብተው ፍሬያማ ሊሆኑ የቻሉበት ምክንያት ፈጣሪዎቹ ይፈጥራሉ። ከዛ በኋላ ያለውን ፕሮሰስ ወስዶ ይሄንን ለፈንድ ሬይዚንግ የሚያደርግ ይቋቋማል። አሁን በካፒታል ማርኬት ውስጥ አሁን ፈቃድ የሚሰጥ አካል አለ። ይሄንንም ኩባንያ ማቋቋም ይቻላል። በተጨማሪም ደግሞ ባለሀብቶቻችን ከነዚህ ጋር ተጣምሮ የሚሰሩበትን ነገሮች መለመድና ፋይናንስም ሊሆን ይችላል። አሁን በቀደሙ የእሁድ ዕለታው የነጋድራስ የስራ ውድድር ላይ የኤሌክትሪክ መኪናውንም የኤሌክትሪክ ሳይክሉንም ወስደው የመስሪያ ቦታንም የሚያስፈልጋቸውን ድጋፍ ለመስጠት እንደወሰኑት አይነት ባለሀብቶች ያስፈልጋል። አሁን የቴክኖሎጂ ዘመን ነው። እውቀት እዛ ቦታ ነው ያለው፣ ሀብት ያለው ደግሞ እዚህ ነው። ሁለቱን
በመናቀናጅበት ጊዜ የተሻለ ሲነርጂ ይፈጠራል። ስለዚህ ይሄንን ማዕቀፍ የንግድ ማን ነው የህግ ማዕቀፎች ግን ሬጉሌሽን ምናምን ያስፈልጋቸዋል። ሶ የሚወሰዱ ባንኮችም እኮ ያለ ኮላተራል እናበድራለን ሲሉ ዝም ብለን ገንዘብ እንሰጣለን ማለታቸው አይደለም። የወሰዱትን ገንዘብ ልጆቹ በትክክል ስራ ላይ እንደሚያውሉት ክሬዲት አሰስመንት ይሰራሉ። ሌላ ብዙ ፕሮሰሶች አሉ፣ የህግ ፕሮሰሶች አሉ፣ ንግድ ፈቃድ ማውጣት አለ፣ እንዲህ አይነት ነገሮች አለ። እነዚህ ቴክኖሎጂስቶች ደግሞ ያንን ነገር ላያውቁት ይችላሉ። ለመተግበር እንቅፋት እንዳይሆንባቸው በሁለቱ መካከል በፕሮዳክቱ በተፈጠረው መካከልና ድጋፍ በሚሰጠው መካከል ያሉት እንቅፋቶች መነሳት አለባቸው። አንዱ ከዚህ ከሬጉሌተሪ ፍሬምወርክ ጋር የተያያዘ ሊሆን ይችላል። ሌላው ደግሞ ራሱ ቴክኖሎጂውን የሚፈጥረው የሚያበለጽግ ደግሞ ሌላ ማርኬቲንግን የሚሰራው ሌላ ሰው ነው። ሽያጮቹ ምንም ነው የሚያደርጉት ሌሎች ናቸውና ይሄን ቲም አፕ የማድረጉ ጉዳይ በሚመለከታቸው አካሎች ወስደውት ስራውን ሊሰሩት ያስፈልጋል። በመካከል ያሉትን እንቅፋቶች የሚኖሩትን ሪሙቭ ማድረግ ያስፈልጋልና የኢንተርቬንሽን ያስፈልጋል ማለት የሬጉሌሽን ኢንተርቬንሽን ያስፈልገዋል። ብድግ አድርጎ እነዚህ ሁለቱ የሚዋሃዱና በቶሎ ወደ ስራ የሚገባበትን ያሉትን እንቅፋት አሁን ብዙዎቹ ከፈጠሩ በኋላ ካፒታሉን ለማግኘት በሚፈጠር መሰላቸት ምን ይሆናል? ይቆማል። እዛ ጋር እንዳይቆም ቢዝነስ መሀል ላይ እንዳይቆም ምን መደረግ አለበት? ሌላ የሚያቅ ደግሞ የራሱን ካምፓኒ የራሱን ስራ እየወሰደ መስራት አለበት። በዋናነት የቢዝነስና ኢንቨስትመንት አማካሪው ከፈለኛ ኃይሉ ለሰጡ መረጃ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። መልካም ቀን። ዜና ኢትዮጵያ እንደቀጠለ ነው ተመልካቾቻችን። ካፍታ በኋላ ስንመለስ ደግሞ የአርባ ምንጭ ከተማ አሁን ላይ ያዘችው ስያሜዋ መሰረት ስለሆኑት አርባዎቹ ምንጮችና በዙሪያው ስለሚገኙ የተፈጥሮ መስህቦች የሚያስቃኝ አንድ ጥንቅር እናጋራችኋለን። የባንካችንን የዘካ ተቀማጭ ሂሳብ በመጠቀም ሐሳቦን ያቅልሉ። የዘካ ተቀባዩን ስምና የበጎ አድራጎት ድርጅቶች ዝርዝር በማዘጋጀት ለተቸገሩ ወገኖች በባንካችን በኩል ያለ ድካም የሃይማኖት ግዴታውን ይወጡ። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ወደ አጀንዳ ጉዳያችን እናልፋለን። የቀድሞ ተዋጊዎችን ትጥቅ ማስፈታትና መልሶ ማቋቋም ሀገራዊ ሰላምን ለማጽናትና ጥፋት ላይ የሚባክነውን ጉልበት ወደ ልማት ማሸጋገር እንደሚያስፈልግ ተጠቆመ። በትግራይ ክልል ተቋርጦ የነበረውን የቀድሞ ተዋጊዎችን መመዝገብና ሰልጥኖ ወደ ማህበረሰቡ የመቀላቀል ስራ በሚቀጥለው ሳምንት እንደገና እንደሚጀምር ብሔራዊ ተሃድሶ ኮሚሽን አስታውቋል። መለስ አምዴ። ብሔራዊ የተሃድሶ ኮሚሽን በሀገሪቱ የተለያዩ አካባቢዎች የሚገኙ የቀድሞ ታጣቂዎችን ትጥቅ ለማስፈታትና ወደ ቀድሞ መደበኛ ኑሯቸው እንዲመለሱ መልሶ ለማቋቋም ታስቦ የተመሰረተ ተቋም ነው። የቀድሞ ታጣቂዎች ወደ መደበኛ ኑሯቸው እንዲመለሱና በሀገር አቀፍ ደረጃ አስተማማኝ ሰላምን ለማስፈን በተለያዩ 7 ክልሎች የሚገኙ የቀድሞ ተዋጊዎችን ትጥቅ ማስፈታትና መልሶ ለማቋቋም እቅድ ይዞ ኮሚሽኑ ወደ ስራ መግባቱ ይታወቃል። ኮሚሽኑ በተለይም በዲዲአር ወይንም ዲሞቢላይዜሽን መመዝገብና ተሃድሶ ስልጠና ሰጥቶ ወደ ማህበረሰቡ የመቀላቀል መርሃ ግብር ካለፈው ህዳር ወር ጀምሮ በትግራይ፣ ኦሮሚያ፣ አማራና አፋር ክልሎች ከ17000 በላይ የቀድሞ ተዋጊዎችን ትጥቅ በማስፈታት መልሶ እንዲቋቋሙም አድርጓል። በዓለም አቀፍ ደረጃ ትልቁ የዲዲአር ፕሮግራም እዚህ ሀገር ነው እየተካሄደ ያለው።
370 ሺህ የሚቆጠር ቁጥር በዓለም የለም እስካሁን ባየነው ተሞክሮ። በዲዲአር መርሃ ግብር በሀገሪቱ የሰላም መንገድን አማራጭ ያደረጉ ተዋጊዎችን ትጥቅ በማስፈታት እንዲቋቋሙና ወደ ልማት ስራ እንዲሰማሩ ማስቻል አስተማማኝና የተረጋጋ ሰላምን ከማጽናት በዘለለ በጦርነትና ጥፋት ላይ የሚውለውን ጉልበት ወደ ልማት ለማሻገር የሚያግዝ መሆኑን ተጠቁመዋል። ትጥቅ እያስረከቡ ወደ ዲሞቢላይዜሽን ማዕከል የሚገቡ ወጣቶች የሰላም አካል ሲሆኑ፣ የልማት አካል ሲሆኑ፣ ህብረተሰቡ ጋር ወርደው ሲወያዩ ሲመካከሩ በጠበንጃ እየታገሉ አካላቸው አእምሯቸው ሲደማ የነበረው ነገር ቀርቶ በሰላም እንዴት ማሸነፍ እንደሚችል ነገ ከሳምንት በኋላ ወደ ማህበረሰቡ ሲገቡ ያዩታል። የዛን ጊዜ የሀገርም የአፍሪካም ትልቅ አቅም ይሆናሉ እነዚህ ወጣቶች። ስለዚህ ማተኮር ያለብን እነዚህ ወጣቶች በማደራጀት በማቋቋም ወደ ሰላም እንዲገቡ የሀገር ሀብት እንዲሆኑ አልሚዎች እንዲሆኑ ከክላሽ ይልቅ ኮምፒውተሮች ላይ እንዲለማመዱ የማድረግ ሰገር መረባረብ ያስፈልጋል። ብሔራዊ የተሃድሶ ኮሚሽን በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ የነበረውን የቀድሞ ተዋጊዎችን ዲሞቢላይዝ ማድረግ መመዝገብና የተሃድሶ ስልጠና ሰጥቶ ወደ ማህበረሰቡ የመቀላቀል መርሃ ግብር በቅርብ ቀን እንደሚጀምር መግለጹ ይታወሳል። በሌላ ዜና የሽግግር ፍትህ ፖሊሲን ለመተግበር ሊቋቋም የነበሩትን 3 ተቋማት ወደ አንድ ተቋም ለማደራጀት እየተሰራ ስለመሆኑ ተገለጸ። ተጎጂዎች ቅሬታቸውን የሚያቀርቡበት ሰነድ መዘጋጀቱም ነው የተጠቆመው። መሐመድ አልቃድር የሽግግር ፍትህ ፖሊሲ በኢትዮጵያ ባለፉት ጊዜያት የተፈጸሙ በደሎችን ለመካስ መፍትሄ ተደርጎ ወደ ትግበራው ምዕራፍ ገብቷል። የሽግግር ፍትህ ጉዳዮች ከነባሮቹ የፍትህ ተቋማት በተለየ መልኩ አዳዲስ በሚቋቋሙ ነፃና ገለልተኛ ተቋማት የሚታዩ እንደሆኑ ኢቲቪ የሽግግር ፍትህ ፖሊሲው ያተገባበር ሂደት ምን ደረጃ ላይ ነው ሲል የጠየቃቸው የሽግግር ፍትህ ተቋማት ቅንጅታዊ መድረክ አመራር ሴክሬታሪያት ኃላፊ አወል ሱልጣን በሽግግር ፍትህ ሂደቱ ሊቋቋሙ የነበሩ 3 ተቋማትን ወደ አንድ የመመለስ ስራ ተከናውኗል ሲሉ ገልጸዋል። ልዩ አቃቤ ግን የሚያቋቁም አዋጅ ያዘጋጀ ነበረ። የትሩዝ ሲኪንግ ወይም የእውነትና የማህበራዊ ትስስር ኮሚሽን አንደኛው ሌላኛው እያቋቋም ነው ያለው ኮሚሽን ነው። ሶስተኛው ደግሞ የተቋማት ማሻሻያ ኮሚሽን ማቋቋሚያ አዋጅ ብለን ስንጠራ የነበረው አሁን ደግሞ ከተወሰነ ሪቪዥን በኋላ የማጥራት ኮሚሽን ለማቋቋም የሚያስችል የህግ ማዕቀፍ ብለን እያዘጋጀን ያላቸው 3 የህግ ማዕቀፎች አሉ። እነዚህ 3 የህግ ማዕቀፎች ዋና ዓላማቸው የተለያዩ ተቋማትን የሚያቋቁሙ ቢሆኑም ባህሪያቸው ግን ተመሳሳይ ስለሆነ የጋራ ፕሪያምብል ኖራቸው የጋራ የትርጉም ክፍል ኖራቸው ነገር ግን በመጽሐፍ ከፋፍለናቸው 3ቱን የሚያቋቁሙ የህግ ማዕቀፎችን በአንድ ላይ ኮዲፋይ የማድረግ ወይም መድብል የማድረግ ስራዎችን እየሰራ ነበር የቆየ ነው። በአጭር ጊዜ ውስጥ ምናልባትም እስከመጪው 40 አካባቢ ይሄ ሪቪዥን ስራ ይጠናቃል ተብሎ ይገመታል። ሌሎቹ ግን የልዩ ችሎትን ለማቋቋም እየተዘጋጀ ያለው የህግ ማዕቀፍ ረቂቅ ሰነድና የዓለም አቀፍ ወንጀሎችን በተመለከተ የሚወጡት 2ቱ አዋጆች ግን ራሳቸውን ችለው የሚወጡ አዋጅ ነው የሚሆኑት። የሽግግር ፍትህ ተጎጂዎችን መካስ መሰረቱ ያደረገ በመሆኑ የተጎጂዎችን ተሳትፎ በምን መልክ ይሆን የሚለውን የሚቃኝ ሰነድ መዘጋጀቱንም ገልጸዋል። የሽግግር ፍትህ ተጎጂዎችን ሴንተር ያደረገ የፍትህ ማምጫ ስርዓት እንደመሆኑ መጠን ተጎጂዎችና በአጠቃላይ ደግሞ ተጋላጭ ማህበረሰብ ክፍሉ በሽግግር ፍትህ ሂደት ውስጥ እንዴት ነው የሚሳተፈው የሚለው ነገር አሳሳቢ ጉዳይ ነው። ስለዚህ በዘፈቀደ በፖሊሲውና በህግ ማዕቀፎቹ ብቻ ላይ ተመርኩዘን የእነዚህን ማህበረሰብ ክፍሎች ተሳትፎ እውን ማድረግ አንችልም። ስለዚህ ስፔሲፊክ የሆነ ስትራቴጂ እያዘጋጀን ነበር የቆየ ነው እስካሁን። እሱ የመጨረሻው ሰነድ ወጥቷል፣ የመጨረሻው ረቂቅ ወጥቷል። እሱ ላይ ግብዓት ማሰባሰብ መድረክ የማድረግ ስራዎችን እየሰራ ነው። ምናልባትም በ2 ሳምንት ከ2 ሳምንት ወደዚህ ባሉት የጊዜ ገደቦች ውስጥ ለማህበረሰቡ የምናጋራው ነው የሚሆነው። የተወሰኑ ሀሳቦችን ለመክተት እየሞከርን ነው ስትራቴጂ ውስጥ። ስለዚህ በቅርብ ጊዜ የተጎጂዎችና የተጋላጭ ማህበረሰብ ክፍሎች ተሳትፎን ፕሮሞት ለማድረግ የሚያስችል ስትራቴጂም ላውንች ይደረጋል ብለን እናስባለን። በተቀመጠለት የጊዜ ገደብ የሽግግር ፍትህ ሂደቱ እየተጓዘ አይደለም ስንል የጠየቅናቸው ኃላፊው ተከታዩን ምላሽ ሰጥተውናል። ፕሮፌሰሮች ስኮላሮችን ጭምር ግባታቸው እንዲሰጡ እያወያየን ነበርና እነሱ የሚሰጧቸውን ግባቶች መሰረት አድርገን ስናስበው የህግ ረቂቆቹን ምሁር ቲዩን ማድረግ እጅግ በጣም ያስፈልግ ስለነበረ በተወሰነ መልኩ ዘግይተናል። ግን እንደ ኢትዮጵያ ያሉ ከ120 ምናምን በላይ ሚሊዮን በላይ ህዝብ ያላት ሰፊ ሀገር የሽግግር ፍትህ ፖሊሲን ስትተገብር በጣም 3 ሚሊዮን 4 ሚሊዮን ህዝብ ካላቸው ሀገራት እኩል ጊዜው ሊፈጥን አይችልም። ምክንያቱም ሀገራችን ውስጥ ያለው ህዝብ ብዛትና በአጠቃላይ ነው በሀገር አቀፍ ደረጃ የተፈጸሙት ጉልህ የሆኑ ሰብአዊ መብት ጥሰቶች ቁጥራቸውን ስንመለከት ወይም ደግሞ ስናይ የሽግግር ፍትህ ፖሊሲ አውዱ ወይም ደግሞ ስፋቱ እጅግ በጣም ጥልቅ ነው። ስለዚህ እነዚህን ጉዳዮች አድሬስ አድርገን ለአንዴና ለመጨረሻ ጊዜ
ሀገሪቷ ወደ ተሻለ ነገር መሻገር የምትችለው እያንዳንዱን የሽግግር ፍትህ ትግበራ ምዕራፍ በሚገባ በጥንቃቄ መምራት ስንችል ነው የሚል እሳቤ አለ። ስለዚህ ለዛ በጣም በተቻለ መጠን ጥንቃቄ ማድረግ እየሞከርን ያለ ነው። በተለያዩ የትግበራ ሂደቶች ያለፈ የሚገኘው የሽግግር ፍትህ ፖሊሲ ለበርካታ ዓመታት የተከማቹ ቁስሎችን ያሽራል ተብሎ በብዙዎች እየተጠበቀ የሚገኝ ነው። በአዲስ ቀን የሀገር ጉዳይ መሰናዶ ላይ ማብራሪያ የሰጡት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ዳያ ሞዳሌ ትጥቅ የፈቱት አካላት የሚያጋጥማቸውን ችግሮች መፍታት የሚያስችል አሰራር ሊኖር ይገባል ብለዋል። በሌላ በኩል በብሔራዊ ተሃድሶ ኮሚሽን የዲሞቢላይዜሽንና መልሶ ማቋቋም ፕሮግራም እቅድና ክትትል ዳይሬክተር ኮሎኔል በላይ አበበም በትጥቅ ትግል ላይ የነበረ ኃይል ወደ ሰላም ሲመጣ ትርጉሙ ከፍተኛ ነው ይላሉ። በጣም አስከፊ ነው። በርካታ ጉዳት አለው። ሰብአዊ ጉዳት አለው። በማቴሪያልም በአካባቢ ላይ የሚደርስ ጉዳት ሰፊ ጉዳት ነው። እንግዲህ በትጥቅ ትግል ላይ የነበረ ኃይል መሳሪያውን አስቀምጦ ወደ ሰላም ሲመጣ ከፍተኛ ትርጉም ነው ያለው። እንግዲህ በየቦታው የሚኖረው ግጭት ባለበት ቦታ ሁሉ የሚኖረው በህይወት ላይ የሚደርሰው ጉዳት ይቆማል። እዚህ ጉዳይ ላይ ተጨማሪ ማብራሪያዎችን ለመጠየቅ እንግዳ ጋብዘናል። እንግዳችን የህግ አማካሪና ጠበቃው አዲ ደቀቦ ናቸው። ከሳቸው ጋር ቆይታ እናደርጋለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። ጋርገን እናመሰግናለን። እንግዲህ በኢትዮጵያ ዘላቂ ሰላምን ለማስፈን እንዲሁም ደግሞ ያለፉ ቁርሾችን ለመሻገር የተለያዩ እንቅስቃሴዎች እየተደረጉ ይገኛሉ። ሀገራዊ ምክክር ኮሚሽኑ በተለያዩ አካባቢዎች አጀንዳ እየሰበሰበ ነው። የብሔራዊ ተሃድሶ ኮሚሽኑ በተለያዩ አካባቢዎች ላይ ትጥቅ ያነገቡ ግለሰቦች ትጥቃቸውን እንዲፈቱ እያደረገ ነው። ከዛ ባለፈ ደግሞ ካሳ የሚፈልጉ የተጎዱ ዜጎችም ካሳ የሚያገኙበት ሁኔታ እየተመቻቸ ነው የሚገኘውና የዚሁ አካል የሆነው ደግሞ የሽግግር ፍትህም እንዲሁ እንቅስቃሴዎች አሉ። በተለይ ፖሊሲው አሁን ምን ላይ ነው ያለው የሚለውን አስቀድመን እናንሳ። እሺ እንግዲህ ስለጋበዛችሁኝ አመሰግናለሁ። ፖሊሲውን በተመለከተ ከፖሊሲው በፊት በሀገር አቀፍ ደረጃ እጅግ በጣም ሰፋ ያለ ዘርፈ ብዙ በተለይ ከሚያወያያቸው ማህበረሰቦች አንጻር በጣም ሰፋ ያለ ውይይት ተደርጎ ነው የፖሊሲው ማርቀቅ ሂደት የነበረው። ያንን ተከትሎ ፖሊሲውን ተከትሎ ደግሞ ሊወጡ የሚገባቸው የተለያየ ዝርዝር ህጎች አሉ ማለት ነው። ይህንን በመስራት ሂደት ላይ ነው በዚህ ጊዜ የምንገኘው። የዝርዝር ህጎቹ ለአብነት ያህል ተጠያቂነትን የሚመለከቱ በህዝብ ውይይት ወቅት በፖሊሲውም ላይ እንደተመላከተው ማህበረሰቡ አሁን ካሉት ተቋማት ይልቅ ልዩ የሆነ ችሎት ቢቋቋም ብሎ ባለው አግባብ በዚሁ አግባብ እንግዲህ በሀገር አቀፍ ደረጃ በነዚህ በነበሩ ጉልህ የሰብአዊ መብት ጥሰቶችን በተመለከተ ጉዳዩን አይቶ ሊወስን የሚችል ልዩ ችሎት የሚያቋቁም ህግ ዝግጅት ሂደት ላይ ነው ያለው። እንዲሁም ደግሞ እነዚህኑ ጉልህ የሰብአዊ መብት ጥሰቶችን ደግሞ የማጣራት ሂደቱን ፈጽሞ የሚከስ አካልም ያስፈልግ ስለነበረ ይሄም በተመሳሳይ መልኩ የልዩ አቃቤ ህግ ወይም የሽግግር ፍትህ አቃቤ ህግን የሚያቋቁም ሰነድም እንዲሁ እየተዘጋጀ ነው ያለው ማለት ነው። ከዚህ ባለፈ ከተጠያቂነት ባለፈ በተጠያቂነት ውስጥ ራሱ የኢትዮጵያ ህጎች በተለይም የወንጀል ህጉ ውስጥ ያሉ ወንጀሎች ለነዚህ ጉዳዮች ተፈጻሚ ለማድረግ ሙሉ ሆኖ ያልተገኙ በመሆናቸው ምክንያት ለምሳሌ ያህል ህገ መንግስቱ ላይ አንቀጽ 28 ላይ በሰብአዊነት ላይ የሚፈጸሙ ወንጀሎች በይቅርታ አይታለፉም ይላል። የሚደንቀው ታዲያ በኢትዮጵያ ህግ ውስጥ ዝርዝር ህግ ውስጥ የክራይምስ አጌንስት ሂውማኒቲ የምንለው ወንጀል የለም። ስለዚህ ተጠያቂነትን ለማምጣት ይቻል ዘንድ ዓለም አቀፍ የልማድ ህግ ስር ያሉትን ወይም ደግሞ ኢትዮጵያ የተቀበለቻቸውን ዓለም አቀፍ ቃል ኪዳኖች ወደ ኢትዮጵያ ህግ የማካተት ሂደት ተጀምሯል። ይሄም ህግ ዝግጅት ላይ ነው ያለው ማለት ነው። ከዚህ ባለፈ ከተጠያቂነት ውጪ ደግሞ የእውነት ማፈላለግ ሂደትም ራሱን የቻለ የተቋማዊ መዋቅርና ተቋማቱ ስራቸውን እንዴት ያከናውናሉ፣ ምን አይነት ስልጣን ይኖራቸዋል የሚለውንም መደንገግ አስፈላጊ ሆኖ በመገኘቱ ምክንያት ይሄም ህግ በተመሳሳይ መልኩ እየተዘጋጀ ነው ያለው። በዚሁ ህግ ውስጥ ከሚካተቱ ሌሎች ጉዳዮች ውስጥ አንዱ ቅድም የተነሳው የሪፓሬሽን ወይም የማካካሻ ጉዳይ ነው ማለት ነው። ስለዚህ ይህ ኮሚሽን አሁን ባለው ረቂቅ ሂደት ውስጥ የተካተተው ምንድነው?
ኮሚሽኑ ጉልህ የሰብአዊ መብት ጥሰቶችን በማጣራት ጊዜያዊ የሆኑ የማካካሻ ተግባራትን እንዲያከናውን ቋሚ የሆነውን ደግሞ በሪኮሜንዴሽን መልኩ ኢሹ እንዲያደርግ የሚል ነው። እነዚህ ረቂቅ ህጎች ተዘጋጅተዋል። በቅርቡ ለህዝብ ተደራሽ ተደርገው ውይይት የሚካሄድባቸው ነው የሚሆኑት ማለት ነው። መልካም። እስኪ እንደው ሚናው ላይ ወይም ጥቅሙ ላይ ደግሞ ሀሳቦችን እናንሳና በተለይ የዚህ የሽግግር ፍትህ ፖሊሲ ትግበራው ጉዳቶች እንዳይደገሙ የማድረግ ሰላምና ዘላቂ የሆነው ሰላም በማምጣት በኩል ደግሞ ምን አይነት ሚና ነው የሚኖረው? ምንድነው የሚጠበቀው ከዚህ የሽግግር ፍትህ ትግበራ? ምንድነው አይ ቲንክ ይሄን ነገር ለመረዳት አስፈላጊ የሚሆነው ለምሳሌ በሀገር አቀፍ ደረጃ ሀገራዊ ውይይት እየተካሄደ ነው ያለው። አንዳንዱ ሰው ሀገራዊ ውይይቱ ካለ የሽግግር ፍትሁ ለምን አስፈለገ የሚል አስፈላጊነቱን ከሱ ጋር ማያይዘው ያነሱታልና ሁለቱም ማነጻጸርም ተገቢ ነው። የሀገራዊ ውይይቱ እየተደረገ ያለው በሀገር አቀፍ ደረጃ ያሉንን ልዩነቶች በተለይም የማያግባቡንን ጉዳዮች ለይቶ እነዛን አጀንዳዎች ከለዩ በኋላ ህዝባዊ ውይይት በማድረግ በተለይም ወደፊት መራመድ የሚቻልበትን አግባብ የጋራ መግባባትን የሚፈጥርበትን አግባብ ማፈላለግ ነው። የሽግግር ፍትህ ከዚህ ትንሽ ይለያል። የሚለየው ወደፊት የሚመለከት አይደለም፣ በዋናነት ወደ ኋላ የሚመለከት ነው። ይህ ማለት ምን ማለት ነው? በቀድሞ ጊዜ በኢትዮጵያ ውስጥ የተፈጸሙ ጉልህ የሰብአዊ መብት ጥሰቶች በጦርነት አውድ ውስጥ ወይም በግጭት አውድ ውስጥ ሊፈጸሙ ይችላሉ፣ ወይም ደግሞ በጭቆና በመንግስታዊ አካላት በማህበረሰብ በግለሰቦች ላይ ሊፈጸሙ ይችላሉ። እነዚህን ሁለቱን ባካተተ መልኩ ተገቢውን ምላሽ ልንሰጥበት ካልቻልን በስተቀር በግጭት ሂደት በጭቆና ሂደት በደል የደረሰባቸውን ሰዎች ተገቢውን በደል አድራሹን የወንጀል የህግ ተጠያቂነት እንዲመጣ ማድረግ፣ በደል የደረሰበትም ወገን የደረሰበትን በደል መናገር፣ የደረሰበትን በደል ማስረዳት እንዲችል አድርጎ ለሱም ከተጠያቂነቱ ባለፈ ማካካሻ ስርዓት ውስጥ ተካቶ አንዳች አይነት ለደረሰበት በደል ሪኮግኒሽን መስጠት የሚቻልበትን መንገድ ማፈላለግ ነው። ዋናው ዓላማው ግን አንድ የሚያደርገው ከድጋሚ ከናሽናል ዲያሎግ ጋር ይሄንን በማድረግ ወደፊት መራመድ እንድንችል ነው። በድጋሚ ወደ ኋላ ተመልክተን ወደፊት መራመድ እንድንችል ነው። ደጋፊ ነው። ኢትስ ፕሮሚስ ኦፍ ኔቨር አጌን። ይሄ የነበረው በደል የነበረው ጉርህ የሰብአዊ መብት ጥሰት እንዳይደገም የምናደርግበት ስርዓት ነው ማለት ነው። አቶ አዲ ከዚሁ ጋር አያይዘውልን እንግዲህ ዘላቂ ሰላምን ለማስፈን ሀገራዊ ምክክር ኮሚሽኑም የተለያዩ እንቅስቃሴዎችን እያደረገ ነው። በተለይ በንግግር ያለፉ ችግሮችን አሁንም ያሉ ችግሮች ካሉ መፍታት ላይ ትኩረቱን ያደርጋል። በሌላ መልኩ ደግሞ አሁን የሽግግር ፍትህ ፖሊሲውም ተግባራዊ ሊደረግ ነውና እንዴት ነው ሁለቱን አጣጥሞ ማስኬድ የሚቻለው? አዎ በተለያዩ ሀገሮች ውስጥ የሽግግር ፍትህና የዲያሎግ ኮሚሽን በተመሳሳይ ጊዜ ወይም አንዱን እንዲቀድም ተደርጎ ተፈጻሚ የተደረገበት ጊዜ አለ። ምንድነው ዋናው መረዳት ያለብን ነገር የሀገራዊ ምክክርና የሽግግር ፍትህ እርስ በርስ የሚመጋገቡ ስርዓቶች ናቸው፣ ግን አንድ አይደሉም። የሀገራዊ ምክክር ስራ በዋናነት የሚያተኩረው አለመግባባቶችን ለይቶ በእነሱ ጉዳዮች ላይ መመካከር ነው እንጂ የግለሰብ በደሎችን ሰምቶ ለግለሰቡ ተገቢውን ምላሽ የሚሰጥበት ስርዓት የለም። ወይም ደግሞ በቀድሞ ጊዜ የተፈጸሙ ጉልህ የሰብአዊ መብት ጥሰቶችን አያጣራም። ይሄንን ጋፕ ወይም ይሄንን ኮሚሽኑ ሊያደርግ የማይችለውን ጉዳይ ነው የሽግግር ፍትህ የሚፈጽመው ማለት ነው። ተመጋጋቢነታቸውን ስንመለከት ለምሳሌ አንዳንድ ሀገሮች ላይ የሽግግር ፍትህ ከናሽናል ዲያሎግ ሊወለድ ይችላል። ያ በሚሆንበት ጊዜ ጠቀሜታ ይኖረዋል። ማህበረሰቡ ተወያየ፣ ለቀድሞ ግሪቫንሴ ወይም ለደረሰብኝ በደል መፍትሄ ነው ብዬ የማስበው የሽግግር ፍትህ ነው ብሎ በዛ መልኩ ሊፈጠር ይችላል። ሌሎች ሁኔታዎች ላይ ደግሞ አንዱን እንዲጠብቅ ለምሳሌ 4 ዓመት እስካሁን የሽግግር ፍትህ ሂደቱ ባይጀምር ኖሮ የዲያሎግ ኮሚሽኑ ስራውን ሲያጠናቅቅ ነው የሽግግር ፍትህ ስራ የሚጀምረው ማለት ነው። ይሄ ደግሞ ለምሳሌ በተጠያቂነትን ከማምጣት አንጻር ማስረጃዎች እንዲጠፉ ይሆናል። ጊዜ በፈጀን ቁጥር ጊዜ በወሰደ ቁጥር ማስረጃዎችን የማግኘትና ተጠያቂነትን የማስፈን ሂደቱን የሚጎዳው ይሆናል ማለት ነው። ነገር ግን የሽግግር ፍትህ ሂደቱ በራሱ የናሽናል ዲያሎግ ላይ ከምክክር ባለፈ የማይፈጸመውን ተግባር ይፈጽማል። የነበረውን ቁርሾ ለማከም ተጠያቂነትን በማምጣት የማህበረሰቡን ግሪቫንስ የሚያክምበት ስርዓት ስለሚሆን የናሽናል ዲያሎግ ስራውንም የሚያግዝ ነው የሚሆነው ማለት ነው። ቀደም ባሉት ጊዜያት በተለይ የተፈጸሙ በደሎችና ቁርሾችን ለማከም
የመንግስት ቀደም ያሉት የመንግስት ስርዓቶች ሞክረውት ነበረ፣ ግን ሊሳካ አልቻለም። ይሄ ያልተሳካበት ምክንያት ምንድን ነበረ? ከዚህ ትምህርት ተወስዶ አሁን የተሄደበት ያለው መንገድ ስኬታማ እንዲሆንስ ምን እየተሰራ ነው? እንግዲህ የሽግግር ፍትህ የፖሊሲ ማርቀቅ ሂደቱ ከመጀመሩ በፊት በኢትዮጵያ ታሪክ ውስጥ ለነበሩ በቀድሞ ጊዜ ለነበሩ ጉልህ የሰብአዊ መብት ጥሰቶች ምን ምላሽ ተሰጥቷቸው ነበር? ምላሾች ውስጥ ሙሉ ነበሩ ወይ? ከስህተቶች ውስጥ ምን እንማራለን የሚለውን የተሰራ ጥናት ነበረ። እዛ ጥናት ላይ ተመስርቶ ነው ማህበረሰቡን በማወያየት ሂደት አማራጮችን ይዞ ለማህበረሰቡ ከፖሊሲ ዝግጅቱ በፊት ለማህበረሰቡ አማራጮችን ይዞ ሊቀርብ የተቻለበት ሂደት ማለት ነው። ለምሳሌ ከደርግ ወደ ኢህአዴግ በምንሻገርበት ጊዜ በኢህአዴግ ዘመን በደርግ ዘመን ለተፈጸሙ ጉልህ የሰብአዊ መብት ጥሰቶች የተሰጠው ምላሽ ተጠያቂነትን ማስፈን ነው። ይሄ ደግሞ ከ8 እስከ 11 ዓመት የፈጀ የራሱ ውስንነቶች ነገር ግን የራሱ በጎ ጥቅሞች ያስገኘ ስርዓት ነበር። ነገር ግን የሽግግር ፍትህ ስንል የተጠያቂነትን የምናስፈፍንበት ወይም ክስ ሂደትን ብቻ የሚመለከት አይደለም። ያ ማለት ምን ማለት ነው? የሽግግር ፍትህ ኢፌክቲቭ ሊሆን የሚችለው አንደኛ የሽግግር ፍትህ ስልቶችን ሙሉ በሙሉ ባማከለ ሁሉንም ባማከለ መልኩ ተፈጻሚ ማድረግ ሲቻል ነው። ይሄንን አለማድረግ ነው አንደኛውም ስህተቱ የነበረው ከደርግ ወደ ኢህአዴግ ሲመጣ ማለት ነው። ክስ ላይ ብቻ ያተኮረ ስለነበረ ከክስ ባለፈ በእርግጥም ልንከሳቸው ያልቻልናቸውን ጉዳዮች ወይም ደግሞ የነበሩት በደሎች በጣም ዘርፈ ብዙ በመሆናቸው በጣም ሰፊ ከመሆናቸው አንፃር የተበዳዩ ቁጥር የበዳዩም ቁጥር ሰፊ እንደመሆኑ መጠን የነበረው በደል ምንድነው ብሎ ከክስ ባለፈ እውነትን የማፈላለግ ስራ አልተሰራም። ያላግባብ ንብረታቸው የተወሰደባቸው ሰዎች ንብረታቸው አልተመለሰላቸውም። ይሄ ሁሉ ሲታይ በክስ ሂደት ብቻ እንዲያልፍ ተደረገ እንጂ ሙሉ የሆነውን ብዙ የሽግግር ፍትህ ስልቶችን ያማከለ አለመሆኑ ውስንነቱ ነበር ማለት ነው። ከዛ ከ2010 በኋላ ደግሞ ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የነበሩ የሽግግር ፍትህ ስልቶች ነበሩ። ለአብነት ያህል የአንታይ ቴሮሪዝም ምክንያት ወይም ደግሞ በሽብር ተጠርጥረው የነበሩ ሰዎች ሲደርስባቸው ለነበሩት የቶርቸር የመሳሰሉ ጉዳዮች ሰዎች እንዲከሰሱ ተደርጓል። ውስን ቁጥር ያላቸው ተከሳሾች ነበሩ። እሱ በራሱ የራሱ የሆነ ውስንነት አለው። ከዛ ባለፈ ደግሞ የህግ ማሻሻል ስራዎች ለምሳሌ በቀድሞ ዘመን ለሰብአዊ መብት ጥሰት አስቻይ ሁኔታ የፈጠሩ ህጎች እንዲሻሻሉ ተደርጓል። እነዚህም የሽግግር ፍትህ የራሱ የሆነ አንደኛው ስልት ነው ማለት ነው። ነገር ግን ለምሳሌ የእርቀ ሰላም ኮሚሽንም ተቋቁሞ ነበር። እርቀ ሰላም ኮሚሽን ኢፌክቲቭ ሳይሆን ቀርቶ ነው የተበተነው ማለት ነው። ያ ሊሆን እንዴት ቻለ? አንደኛ ሙሉ ስርዓቱን አልዘረጋም። ሁለተኛ የተዘጋጁትም ኢፌክቲቭ ሊሆኑ ለምሳሌ የእርቀ ሰላም ኮሚሽን ኢፌክቲቭ ሊሆን ያልቻለበት ምክንያት ምንድነው የሚለውንም ከግምት አስገብተናል። ያደረግነው ነገር ምንድነው? የሽግግር ፍትህ ሂደት ከማህበረሰብ ከታች ወደ ላይ ቢመጣ ጥሩ ነው። ከህዝብ ከመንግስት ውሳኔ ሰዎች በቴሌቪዥን እንደዚህ አይነት ኮሚሽን ተቋቋመ የሚባልበት ሳይሆን ምን እንዲደረግ ነው የሚፈልጉት? የቀድሞ ሰብአዊ መብት ጥሰትን በተመለከተ ምን አይነት ተቋማት ተቋቁሞ በማን ምን አይነት ገለልተኝነት ኖሯቸው እንዲቋቋሙ ትፈልጋላችሁ? ምን አይነት ኮሚሽነሮች ይሄን ጉዳይ እንዲያጣሩላችሁ ትፈልጋላችሁ? የሚለውን ማህበረሰቡ ጋር ታች ተወርዶ ከማህበረሰብ ከታች ወደ ላይ የፖሊሲ ማርቀቅ ሂደቱ ራሱ ከታች ወደ ላይ በተለይም ከ79 ቦታዎች በላይ ነው ተሂዶ ይህንን የማድረግ ስራ የተሰራውና ከቀድሞ ስህተት ለመማር በዚህ መልኩ ጥረት ተደርጓል ለማለት ነው። መልካም፣ በጣም አድርገን እናመሰግናለን። የህግ አማካሪና ጠበቃ አዲ ደቀቦ ስለሰጡን ማብራሪያ መልካም ቀን ይሁንልዎት። መልካም ቀን፣ መልካም ጊዜ። እናመሰግናለን። ዜና ኢትዮጵያ ከመላው ኢትዮጵያ በተለያዩ ዘገባዎች እንደቀጠለ ነው። በቀጥታ ስርጭት ወደሚገኙ ባልደረቦቻችን ደግሞ እንሻገራለን። የፍቅር እስከ መቃብር ታሪክ ለመጀመሪያ ጊዜ ነው በኢትዮጵያ ቴሌቪዥን በምስል ለእይታ የቀረበው። አሁን ደግሞ በመጽሐፉ ላይ ያሉ ገጸ ባህሪያትን በስዕል በማምጣት አውደ ርዕይ በህያት ሬጀንሲ ሆቴል ተከፍቷል። ከትላንትና ጀምሮ ለተመልካቾች ክፍት ተደርጓል። አውደ ርዕዩ ምን ገጽታ አለው በሚለው ጉዳይ ላይ ደግሞ በስፍራው የሚገኘው ባልደረባችን ዮሐንስ ፍስሐ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ዮሐንስ እንዴት ውለሃል? አውደ ርዕዩ እንግዲህ የፍቅር እስከ መቃብር ታሪክ ገጸ ባህሪያትን የሚያሳይ ሆኖ ተገኝቷል።
አጠቃላይ ያለው ሁኔታ ምን ይመስላል? ያንተን ምልከታ አክለህ አጋራን። አመሰግናለሁ መታሰቢያ። እንግዲህ ፍቅር እስከ መቃብር ሲነሳ ብዙ ነገር ማለት ይቻላል። በዚህ ሀገር በዘመናዊ የስነ ጽሁፍ ታሪክ እጅግ ፈርቀዳጅ ሊባል የሚችልና ብዙ ተጽዕኖ ፈጣሪ ጉዳዮችን ይዞ የመጣ አብዮተኛ የሚባል መጽሐፍ ሊባል ይችላል። እንግዲህ በዚህ ይህንን መጽሐፍ ከትሎ በርካታ የጥበብ ስራዎች ተሰርተዋል። ግጥሞች፣ ዘፈኖች እና ሌሎች መሰል የጥበብ ስራዎች ተሰርተዋል። ይህም ምን ያህል ተጽዕኖ ፈጣሪና በዚህ ሀገር የስነ ጽሁፍ ታሪክ ውስጥ ምን ያህል ተጽዕኖ ፈጣሪ እንደሆነ ማንሳት ይቻላል። በ1958 ዓ.ም ነው እንግዲህ የቀድሞ ዲፕሎማትና ደራሲ ሐዲስ ዓለማየሁ ይህንን የጥበብ ስራ ያዋለዱት። ከዛ በኋላ በተለያዩ መጽሐፍት በተለያዩ ቋንቋዎችም መተርጎም ችሏል። ይህ የፍቅር እስከ መቃብር ታሪክ በዋናነት በውስጡ በርካታ ነገሮችን ይዟል። በተለይ በአዲስ አበባ ዩኒቨርሲቲ ከ2000 የሚጠጉ የጥናት ጽሁፎች ተሰርተዋል። ምን ያህል ጥልቅ መጽሐፍ እንደሆነ ማንሳት ይቻላል። በመጀመሪያ ዲግሪ በሁለተኛ ዲግሪ እስከ ፒኤችዲ ሌቭል ድረስ መጽሐፉ እጅግ ጥልቅ በመሆኑ ብዙ ፍልስፍና አለው፣ ሳይንስ አለው፣ የስርዓተ መንግስትና የሃይማኖት ጊዜው የነበሩ የኦርቶዶክስ ስርዓት ምን ያህል ከመንግስት ጋር የነበረው ቁርኝትን የሚያሳይና በባላባቱና በጭሰኛው መካከል የነበረውን ሰጣ ገባና ፍጭት በቁልጭ አድርጎ የሚያሳይና ይህም ደግሞ ታሪክ በበዛብህና በሰብለ ወንጌል የፍቅር ታሪክ ደምቆ እንግዲህ ለአንባቢያን የቀረበ ነው። ይህ መጽሐፍ እስካሁን እንግዲህ ወደ ፊልም ተቀይሮ አላየነው ነበር። በኢትዮጵያ ቴሌቪዥን አማካኝነት ለህዝብ ቀርቦ በከፍተኛ ሁኔታ በህዝብ እንደተወደደ የምናስታውስ ይሆናል። በዛሬው ዕለት ደግሞ በትናንትናው ዕለት በዚህ በፈንድቃ የባህል ምሽት በምዕራፍ ግርማ በተሰኘች ሰዓሊ የዲጂታል ስዕሎች ወይም ደግሞ በፍቅር እስከ መቃብር ውስጥ ያሉ ዋና ዋና የሚባሉ ገጸ ባህሪያት በስዕል ተሰርተው አይተናቸዋል። እውነት ለመናገር እጅግ ደስ የሚልና ካራክተሮቹን ወይም ደግሞ ገጸ ባህሪያቱን በእኛ በፊልም ካየናቸው ወይም ደግሞ በኢትዮጵያ ቴሌቪዥን ካስመለከተን በኋላ በስዕል ደግሞ ምን ይመስላሉ የሚለውን ለማየት እኔም ራሴ ጓጉቼ ነበር። እዚህ አጠገቤ ቀኛዝማች አካሉ አሉ። እንደሚታወቀው ቀኛዝማች አካሉ በፊት አውራሪ መሸሻን በማማከር በተለይ የገበሬው በሚያምጽ ጊዜ እንዴት አድርገው ማስታመም እንዳለባቸው ካጠገባቸው ሆነው ምክር ሲለግሱ የነበሩ ናቸው። ከፊት ለፊቴም የፊት አውራሪ መሸሻ ዋና የፖርትሬት ስዕል አለ። በዋናነት የፊት አውራሪ መሸሻ እንግዲህ የመጽሐፉ ዋና አስኳል ናቸው ሊባሉ ይችላሉ። አምባገነንነታቸው በተለይ ያላቸው ቁጡነት ሰብለ ወንጌልን በሚመለከት የነበራቸው ህዝቡን በሚመለከት የነበራቸው እይታና አልበገር ባይነትን የሚያሳይ ከፊት ለፊቴ የሳቸው የዲጂታል ስዕል አለ። በግራና በቀኝም ስንመለከት ወደዛ አካባቢ የጉዱ ካሳ ከጀርባዬ የነ በዛብህና የነ ፊት አውራሪ ሞገሴና ሌሎችም ስዕሎች አሉ። እንግዲህ በዋናነት እነዚህ ስዕሎች ሰዓሊዋም እንደተናገረችው በኢትዮጵያ ቴሌቪዥን ከተላለፈው የምስል ተንቀሳቃሽ ምስል ፊልም በኋላ እሷም ኢንስፓይሬሽን እንዳደረባት ወይም ደግሞ የበለጠ መነቃቃት እንደፈጠረባትና የወደነኝን ስዕሎች ለተመልካቾች በሷ አረዳድ በሷ ምልከታ ምን እንደሚመስሉ ተመልካቾች ወይም ደግሞ ለተደራሲያን ለማድረስ ፍላጎቱ እንዳደረባትና ይህንን ስዕሎች እንደሳለች ተናግራለች። እንግዲህ ይህ የፎቶ የስዕል አውደ ርዕይ ለሚቀጥሉት 2 ሳምንታት የሚቆይ ነው የሚሆነው። እንግዲህ ሌሎች መረጃዎችን ደግሞ ከሰዓሊዋ ጋር ተገናኝተን ሌሎች መረጃዎችን ለተመልካቾች የምናደርስ ይሆናል። ለአሁኑ ያለኝ መረጃ ይሄ ነው። እናመሰግናለን ዮሐንስ ስለ መረጃዎቹ። ጥሩ ቆይታ ይሆንልህ። ዜና ኢትዮጵያም እንደቀጠለ ነው። የሞሎዶኒ መንዳቡሬ መንገድ ፕሮጀክት 60 በመቶ መጠናቀቁ ተገለጸ። ፕሮጀክቱ በሰሜኑ ጦርነት በግብዓት እጥረትና ከካሳ ክፍያዎች ጋር በተያያዘ ተቋርጦ ቢቆይም አሁን አፈጻጸሙ በጥሩ ላይ እንደሚገኝ ተገልጿል። ሁሴን መሐመድ የኢትዮጵያ መንገዶች አስተዳደር በአፋር ክልል ኤልዳር ወረዳ እየሰራ የሚገኘው የሞሎዶኒ መንዳቡሬ የመንገድ ፕሮጀክት በፌዴራል መንግስት በ1.5 ሚሊዮን ብር በጀት 70.4 ኪሎ ሜትር የኮንክሪትና አስፋልት መንገድ ተጀምሮ በ4 ዓመት ጊዜ ለማጠናቀቅ በ2012 ዓ.ም ወደ ስራ ተገብቶ ነበር። ይሁንና ፕሮጀክቱ በዋናነት በሰሜኑ ጦርነት ተቋርጦ የነበረ ሲሆን በወሰን ማስከበር እንዲሁም ከግብዓት እጥረትና ከክፍያ መዘግየት ጋር ተያይዞ ተቋርጦ ቆይቷል። የጦርነቱ መቆም ተከትሎ ለኮንትራክተሮቹ ተጨማሪ ጊዜ በመስጠት እንዲሁም ከግብዓት እጥረትና ክፍያ መዘግየቶች ጋር የነበሩ ችግሮችን በመፈታታቸው አሁን ላይ ከ70.4 ኪሎ ሜትር 21 ኪሎ ሜትር የአስፋልትና የኮንክሪት ስራ ተጠናቆ ቀሪ ስራውን በ2018 ታህሳስ ወር መጨረሻ ለማጠናቀቅ እየሰሩ እንደሚገኙም የፕሮጀክቱ ምክትል ስራ አስኪያጅ ሊንግ ጠቅሰዋል። ፕሮጀክቱ የተጀመረው እንደ አውሮፓውያን አቆጣጠር በ2020 ሲሆን 71 ኪሎ ሜትር የሚሸፍን ነው። የግብዓት እጥረት፣ የውጭ ምንዛሪ መጨመር፣
በተጨማሪም የነዳጅና በሲሚንቶ እጥረት ምክንያት ስራው ተቋርጦ ቆይቷል። አሁን ሁኔታዎች ተቀይረው ግብዓቶች ተሟልተው የአፈር ቆረጣ፣ ሙሌት፣ የሰቤዝ፣ የሲሚንቶ ኮንክሪት ንጣፍ ስራዎች ተሰርተዋል። በተጨማሪም የ63 በመቶ የስትራክቸር ስራ ተጠናቋል። ፕሮጀክቱ 12 ኪሎ ሜትር በሲሚንቶ ኮንክሪትና 58 ኪሎ ሜትር በአስፋልት የሚሰራ ሲሆን ከወሰንና ካሳ ክፍያ ጋር ተያይዘው የሚነሱ ጉዳዮች ከክልሉ መንግስት ጋር በመነጋገር ስራው እንዳይቆም በጋራ እየተሰራ እንደሚገኝም የፕሮጀክቱ አስተባባሪ ኢንጂነር ሳሙኤል ጌታነህ አንስተዋል። ፕሮጀክታችን 70.44 ኪሎ ሜትር ርዝመት አለው። ከዚህ ውስጥ 12.5 ኪሎ ሜትሩ በሪጂድ ወይም ኮንክሪት ፔቭመንት የሚሰራ ሲሆን ቀሪው 58.5 ኪሎ ሜትር አካባቢ ያለው ደግሞ በአስፓልት ኮንክሪት ደረጃ ይሰራል። ዲዛይን ክላሱ DC5 የተባለ የመንገድ ደረጃ ነው የሚሰራው። በዚህ መንገድ ላይ 4 ትላልቅ ብሪጆች አሉ። ከአራቱ ብሪጆች ውስጥ አራቱም ዲዛይናቸው ተጠናቆ 3ቱ ሰብስትራክቸራቸውን አገባደናል። አጠቃላይ ፕሮጀክቱ ላይ ያለውን ፕሮግረስ በምናይበት ጊዜ 60% አካባቢ ደርሰናል። በኪሎ ሜትር ደግሞ 42.33 ደርሰናል። የራይት ኦፍ ወይ ማንኛውም ችግሮች በሚያጋጥሙበት ሰዓት ከወረዳ አመራሮችና ከክልል አመራሮች ጋር በቅርበት በመስራት ችግሮችን ለመፍታት ጥረት እያደረግን እንገኛለን። የመንገዱ ጥራትና ቁጥጥር ስራ በተመለከተም ከፍተኛ ጭነት የመሸከም አቅም ያለው መንገድ እንዲሆን እና የአካባቢውን ተፈጥሮ ታሳቢ በማድረግ በጥራት እየተሰራ መሆኑን የፕሮጀክቱ ተጠሪና አማካሪ መሐንዲስ ኢንጂነር ሲሳይ ወልዴ ተናግሯል። የኛ ፕሮጀክት ያው እንደሚታወቀው ኮንክሪት ፔቭመንት ነው፣ ሪጂድ ፔቭመንት እና አስፋልት ስራ ነው። ጥራት ቁጥጥሩ ሂደት ደግሞ እኛ እዚሁ ኮንሰልታንቱ ማቴሪያል ኢንጂነር አለ፣ ላቦራቶሪ አለን። ከሳይት ጀምሮ ዴይሊ የቁጥጥር አለ። እያንዳንዱ ማቴሪያል ከስራ ላይ ከመዋሉ በፊት የኳሊቲ በሳይትም በላቦራቶሪም እየተከታተልን ያው ስራዎችን እያካሄድን እንገኛለን። በኤልዳዓር ወረዳ በመንገድ እጥረት ሳቢያ እናቶች ለወሊድ ሆስፒታል የሚሄዱበት መንገድ ባለመኖሩ ከፍተኛ እንግልት ውስጥ መቆየታቸውን የወረዳው ወኪል አስተዳደር አቶ አህመድ አብዱል ቃድር ገልጸዋል። ከዚህ በፊት ይሄ መንገድ ባለመኖሩ እናቶች ከፍተኛ በተለይ ወሊድ አካባቢ ላይ ለዱብቲ ሆስፒታል ሪፈራል በሚሄዱበት ሰዓት ወደ 4 ሰዓት 5 ሰዓት እናቶች በአምቡላንስ ከዚህ ቡሬ የሚሄዱበት ሁኔታዎች አሉ። አሁን ላይ መንገዱ በጥሩ ሁኔታ እየተሰራ መምጣቱን ተከትሎ መንገዱ ሳይጠናቀቅ ህብረተሰቡ በከፍተኛ ሁኔታ በፕሮጀክቱ ተጠቃሚ መሆኑን አቶ አህመድ አንስተዋል። ከፍተኛ የእንስሳት ሀብቶችን የምናዘዋውርበት ሁኔታ ይኖርናል። ጨው አምራችም ስለሆን ጨዎቻችን በጊዜ ወደ ገበያ የሚሄዱበት ሁኔታ አለ። በዋናነት ግን እኛ እንደ መንግስትም እንደ ማህበረሰብ ያሰመርንበት እናቶችን የምናርፍበት ሁኔታ ይኖራል። ፕሮጀክቱን ለማጠናቀቅ አሁን ላይ ተጨማሪ ቀናትን ለማጽደቅ በግምገማ ሂደት ላይ እንደሚገኝም ተገልጿል። ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። ካፍታ በኋላ እንመለስበታለን። ወዳልነው ጉዳያችን ነው የምንሻገረው። ወደ አርባ ምንጭ ይወስደናል። የአርባ ምንጭ ከተማ አሁን የያዘችውን ስያሜዋን ያገኘችው በከተማዋ ከሚገኘው ጥቅጥቅ ደን በሚፈልቁ አርባ ምንጮች መነሻነት መሆኑ ይነገራል። ውብና ድንቅ ተፈጥሮን አቅፋ የያዘችውን አርባ ምንጭ ከተማ መጎብኘት የብዙዎችን ፍላጎት ነው። ባልደረባችን አሜር ጌቱ በአርባ ምንጭ ከተማ ተገኝቶ የአርባዎቹ ምንጮችና በዙሪያው የሚገኙ የተፈጥሮ መስህቦችን ቅኝት አድርጓል። እስቲ ያየውን ነገር ደግሞ እንመልከት። በኢትዮጵያ የቱሪዝም የስበት ማዕከል ከሆኑ አካባቢዎች መካከል የአርባ ምንጭ ከተማ በግንባር ቀደምትነት ትጠቀሳለች። እንግዲህ አርባ ምንጭ አዲስ እንግዳ እዚህ አካባቢ ሲመጣ የአርባዎቹ ምንጮች ማየት እንዳለበት የአካባቢው ሰዎች ይመክራሉ። እኛም ዛሬ እንግዲህ አርባዎቹ ምንጮች አካባቢ ላይ ያሉ የተፈጥሮ መስህብ ምን ይመስላል የሚለውን በዚህ በአጭሩ ቅኝት ወደ እናንተ እናደርሳለን። አብራችሁን ቆዩ። ጤና ይስጥልን እንኳን ደህና መጣ ሰላም ነው ወይ? እኔ ተመስገን እባላለሁ። ስራ ንገረኝ። እኔ አስጎብኚ ነኝ። በጣም አሁን ያለበት ቦታ ስላለ አሁን ያለነው በነጭ ሳር ብሔራዊ ፓርክ ክልል ውስጥ ለብቻ በውሃና ፍሳሽ የምትተዳደረው ግቢ ውስጥ ነው ያለነው። የአርባ ምንጮቹ ውሃ መገኛ ዋናው ግቢ ውስጥ ነው ያለነው። ይሄው አጠገቤ እንደምታየው የአርባ ምንጮቹ ውሃ መገኛና አርባ ምንጭ የሚለውን ስያሜ ያገኘበት ቦታ ላይ ነው ያለነው። እንደምታየው ኩልል ያለ ውሃ ነው። እኛ አሳ ዝርያዎች ናቸው።
ትንሽ ከፍ ያሉ ወንዝ ተከትለው ወደ ሐይቁ ይገባሉ። እድለኛው ነው ካዞ ካመለጡ። እንደምታየው በየቦታው በየስርቻው በየቦታው ውሃዎቹ ከመሬት ውስጥ በራሱ ግፊት ያለ ነው። ከተራራው እግር ውስጥ ነው ያለ ነው። ያለ ምንም ማሽን ዲግ ሳያደርገው ሳይቆፍረው ምንም አይነት ፊልትሬሽን ማጣሪያ ሳይደረግ ምንም አይነት ኬሚካል ሳይደረግለት ሪዘርቬር ገብቶ ቀጥታ ወደ ከተማው ፓምፕ ተደርጎ የከተማውን ህዝብ ሁሉ አጥጥቶ ተርፎ ሄዶ ኩልፎ የሚባል ወንዝን ተገናኝቶ ገባር ወንዝ ሆኖ ጫሞ ሐይቅ ይገባል። ስለዚህ ይሄ ውሃ የሚጠጣ ንጹህ የሚጠጣ የተፈጥሮ ውሃ ነው። አሚ ቀስ ያልክ ይሄ ቦታ በሙሉ ይኸው እንደምታያቸው ተቆጥራቸው ከመሬት በራሱ ይኸው እዚህ ውስጥም እዛ ውስጥም ይኸው እዚህ ውስጥም በደንብ ይታያል። እዚህ ምቺ ራሷን የቻለች ምንጭ የሚገርም እቺ ራሷ በየቦታው እንዳለ በቆጥራቸው 40 እና ከዛ በላይ ናቸው። ስለዚህ ነው 40 ምንጭ የሚለውን ይኸው ከዚህ ጋር ጠጋ ብለህ ቅጠሎች አሉ እኛ የምንጠጣበት በእንትን የተፈጥሮ ብርጭቆ ነው እኛ ይኸው አሁን ትመጣና ይኸው እዚህ እጅን ሰደድ አድርገህ ይኸው ለማጽዳትም ከፈለግ በትርፍስ መሆኑን ታየዋለህ። እንድቻ አድርገህ ትቀዳና ይኸው ምን ያህል ንጹህ እንደሆነ ከዚህ አድርገህ ነው በተፈጥሮ ብርጭቆ አገኘበት። አሁን ረመዳን መቀጠል እኔ ጾመኛ ነኝ። ስለዚህ አንተን ፈታን ይደግማለሁ ማለት ነው። እዚህ አካባቢ ላይ በጣም በርካታ የሀገር ውስጥ የውጭ ቱሪስቶች እየተገኙ የአካባቢውን ስፍራ እየጎበኙ ተፈጥሮንም እያደነቁ እንግዲህ ያላቸውን ስሜት ሲያጋሩ ነበር። እኛም ስሜታቸውን ጠይቀናቸው በዚህ አካባቢ ተፈጥሯዊ አቀማመጥ ባዩት ነገር በሙሉ ደስተኛ ስለመሆናቸው ነግረውናል። ዮሐን ሮማሬ ይባላል። ከስዊድን የመጣሁት አርባዎቹ ምንጮችና በዙሪያ ያለውን ጥቅጥቅ ደን ጎብኝቻለሁ። ይህ አካባቢ በተፈጥሮ የታደለ ነው። በአርባ ምንጭ ቆይታዬ ደስተኛ ነኝ። ህዝቡም እንግዳ ተቀባይ ነው። እኔ የምኖረው አሜሪካ ነው። ብዙ ቦታ አይቻለሁ። ካየኋቸው ቦታዎች ይህንን ነው ያደነኩት። አርባ ምንጭን በጣም ነው ያደነኩት። እንጃ በምንም በሁሉም ነገር በኔቸር እንትኑ በውሃው በሐይቆቹ ሰው በጣም ጥሩ ነው። ለሁሉም ይተባበራል። እንግዲህ ያው እኔ ወድጄዋለሁ አክቹአሊ። First time in Ethiopia. Arba Minch is very wonderful. Very wonderful. ኢትዮጵያ ለመጀመሪያ ጊዜ ነው የመጣሁት። አርባ ምንጭም በጣም ቆንጆ ከተማ ናት። ጥሩ ጊዜ እያሳለፍን ነው። የዚህ ስፍራ ተፈጥሮ በእጅጉ ያስገርማል። የተፈጥሮን ጸዓዳ እያጣጣምን አስደሳች ጊዜ እያሳለፍን ነው። Wonderful as well. የአርባ ምንጮቹ የተፈጥሮ የመዋኛ ገንዳ ይኸውልህ። የከተማ ወጣቶች በሙሉ እኔን ጨምሮ በልጅነቴ እየመጣን ዋና የተለማመድነው በዚህ ነው። በተለይ ቅዳሜና እሁድ ላይ የአርባ ምንጭ ነዋሪው በተለይ ወጣቱ እንደምታየው እየመጣ እዚህ ኢንጆይ የሚያደርግበት ማለት ነው። በጣም እናመሰግናለን ተመስገን። ያው ድጋሚ እንገናኛለን ብዬ ተስፋ አድርጋለሁ። እሺ ታንክ ዩ። እሺ ታንክ ዩ። ክቡራን ተመልካቾቻችን በአርባዎቹ ምንጮችና እዚህ አካባቢ ያለውን የተፈጥሮ መስህብ በተመለከተ ያው አጥር ያለ ቅኝት ወደ እናንተ አድርሰናል። ያው እኛ ባየነው ነገር በሙሉ በጣም ደስተኞች ነን። እናንተም ያው ጥሩ ስሜት እንደተሰማችሁ የአካባቢውን ተፈጥሮ እንዳደነቃችሁ ተስፋ እናደርጋለን። እዚህ አካባቢ እንግዲህ መታችሁ ለማታውቁ እንድትመጡና እንድትጎበኙ ተፈጥሮንም እንድታደንቁ በዚሁ አጋጣሚ ግብዣችንን እናቀርባለን። ስለተከታተላችሁን ከልብ እናመሰግናለን። አርባ ምንጭ አይቀርም። አሚር ጥሩ አድርጎ ነው የገለጸው። አካባቢውን በደንብ አሳይቷል። የተነሳበትን አካባቢ የዋና ሙከራውም የሚበረታታ ነው። ተይዞ ነው የዋኘው። ተይዞ ነው የዋኘው። አሳ ራሱ ይቀናበታል እንዴት አለመዋኘት እንደሚቻል በጣም እዛ አካባቢ ላይ በተለይ መልካም ዜና ኢትዮጵያ ከውጭ መረጃ ምንጭ ወዳገኘው ዘገባ ይሻገራል።
የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወደ ሳውዲ አረቢያ ቀኑ። ፕሬዝዳንቱ በሳውዲ አረቢያ ከአሜሪካና ሩሲያ ባለስልጣናት ጋር ይመክራሉ ተብሎም ይጠበቃል። የሳውዲ አረቢያው ውይይት የተኩስ አቁም ለማድረግ ዩክሬን ቅድመ ሁኔታዎቿን የምትገልጽበት እንደሆነም እየተዘገበ ይገኛል። መሐመድ አልቃድር ዝርዝር ይዟል። አስቀድመው አሜሪካና ሩሲያ በሳውዲ አረቢያ ስለ ዩክሬን ሩሲያ ጦርነት በመከሩ ጊዜ ስለምን ሀገር ያልተሳተፈችም ሲሉ ጠየቁ። ይህንን ለምን አሉ ተብለው በአወዛጋቢው ሰው ዶናልድ ትራምፕ አምባገነን ጦርነትን ወዳድ ተባሉ። የዩክሬኑ ፕሬዝዳንት ዜሌንስኪ እሳቸውም አላረፉም። ትራምፕ የሐሰት ወሬን ያባዛሉ ሲሉም ወቃቀሷቸው። እንዲህ እያለ አንድ ሁለት ተባብለው በነጩ ቤተ መንግስት በአሜሪካ ሲጋበዙም የደረሰባቸው ውረፋ ነበር። ዜሌንስኪ ይሁንና በአውሮፓ ያገኙት ድጋፍና እንክብካቤ ቢጠግናቸውም አሁን ደግሞ ፕሬዝዳንት ዜሌንስኪ ከአሜሪካ ጋር በሁለትዮሽ የማዕድን ስምምነት ላይ እንዲሁም የሩሲያ ዩክሬን ጦርነትን ለማስቆም የሚያግዛቸው ምክክር ለማድረግ ሳውዲ አረቢያ ገብተዋል። የሳውዲ መንግስት ቴሌቪዥን ዜሌንስኪ መገኛዋን በቀይ ባህር ላይ ባደረገችው የወደብ ከተማ ጂዳ መድረሳቸውን የዘገበ ሲሆን በዚህ ሳምንት በአሜሪካ ከሚኖራቸው ውይይት አስቀድመው ከፕሬዝዳንት ትራምፕ ጋር በነበራቸው ምልልስ ክብርን አጉድለዋል ሲሉ የተቿቸውን የአሜሪካውን የውጭ ጉዳይ ሚኒስትር ማርክ ሩቢዮን የሚያገኙ ይሆናል። ሩቢዮ ከዜሌንስኪ ብዙም ሳይቆዩ ጂዳ ገብተዋልና የዩክሬን ከፍተኛ ባለስልጣናት የውጭ ጉዳይ ሚኒስትር አንድሪ ሲባህና የመከላከያ ሚኒስትር ሮስተም ኦሚሮቭን ጨምሮ ሌሎች የሀገሪቱ መሪዎች ከሳውዲ ልዑል ሙሐመድ ቢን ሰልማን ጋር ተገናኝተዋል። ዩክሬን ከጦርነቱ የመጀመሪያ ጊዜ ጀምሮ ሰላምን ትፈልጋለች። እናም ጦርነቱ የሚቀጥልበት ብቸኛ ምክንያት ሩሲያ ናት ብለን ሁልጊዜ እንናገራለን ሲሉ ከጉዟቸው አስቀድመው በማህበራዊ ሚዲያ ላይ ዜሌንስኪ ቢጽፉም የአሜሪካው የውጭ ጉዳይ ሚኒስትር ሩሲያ ጋር ሰላምን ለመፍጠር የሚቻልበት ደረጃ ላይ ለመድረስ የዩክሬን ዓላማዎች በግልጽ መታወቅ አለባቸው። ይህም በሳውዲ አረቢያ በሚኖረው ውይይት ይረጋገጣል ብለዋል ሩቢዮ በጂዳ ከተማ ከጋዜጠኞች ጋር በነበራቸው ቆይታ። ሩቢዮ ዩክሬን ልክ እንደ ሩሲያ ሁሉ አስቸጋሪ ነገሮችን ለመስራት ዝግጁ መሆኗንና ጠንካራ ነገርን ከውይይቱ ይዛ መውጣት አለባትም ብለዋል። ዜሌንስኪና ትራምፕ ኦቫል ኦፊስ በተባለው ስፍራ የነበራቸው ስብሰባ ወደ ክርክርነት ከገባና አሜሪካ ለዩክሬን የምትሰጠውን ወታደራዊ እርዳታ እንድታቆም ከተደረገ በኋላ በዩክሬንና በአሜሪካ መካከል ውጥረት ነግሷል። ይሁንና ከዩክሬን ኬቭ ለአልጀዚራ የሚዘግበው ቻርልስ ስትራትፎርድ ዜሌንስኪ በሰማይና በባህር የሚደረጉ ግጭቶችን የሚያጠቃልል ከፊል የተኩስ አቁም ስምምነት ለማቅረብ እንዳቀዱ ተናግሯል። ፕሬዚዳንቱ ይህንን አይነቱን ድርጊታቸውን አሜሪካ በዩክሬን ላይ የፈጸመች ያለውን ጫና በተወሰነ መልኩ ያቃልልልኛል ብለው ተስፋ እንደሚያደርጉም ይኸው የአልጀዚራ ዘጋቢ ተናግሯል። ሌሎች ተንታኞችም በሚያስደንቅ ሁኔታ ዜሌንስኪ በትክክል ከተጫወተ ኳሱን ከሩሲያ ሊነጥቅ ይችላል ብለዋል። ይሁን እንጂ በሩሲያ በኩል ከፊል የተኩስ አቁሙን የሚቃወሙ ድምጾች እየተሰሙ ይገኛሉ። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዩክሬን ሰላምን ትፈልግ እንደሆነ መወሰን ያለባት ጊዜ አሁን ነው ብለዋል። የዩክሬን መሪዎች ወደ ሳውዲ አረቢያ ቢገቡም ሩሲያ ያጠቃለለችው ግዙፉ የኩርሱክ ግዛትን ይገባኛል ማለቷ አሁንም ሀገራቱ በጦርነት እንዲቀጥሉ ያደርጋቸዋል። የሳውዲ አረቢያው ውይይትም ጥላ ያጠላበት ይሆናል ሲል አልጀዚራ አስነብቧል። የውጭ ምንዛሪና ዓለም አቀፍ ግብይት መረጃን ደግሞ ከተንቀሳቃሹ ምስል እናጋራችሁ።
ወደ ስፖርታዊ መረጃዎች ስናልፍ ደግሞ ተወዳጁ የአውሮፓ ቻምፒየንስ ሊግ ዛሬ ሲመለስ በጥሎ ማለፉ የሁለተኛ ዙር ጨዋታ ሊቨርፑል ከፒኤስጂ እና ባየር ሌቨርኩሰን ከባየር ሙኒክ የሚያደርጉት ጨዋታ ይጠበቃል። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ ዛሬ በአንፊልድ አዲስ ነገር ጠብቁ ሲሉ የሊቨርፑል አቻቸው አርነ ስሎት ደግሞ ጨዋታው ከባድ እንደሚሆን ተናግረዋል። አብርሃም ተስፋዬ ዝርዝር ይዘዋል። ኔዘርላንዳዊ አሰልጣኝ አርነ ስሎት አንፊልድ ከደረሱ ጊዜ አንስቶ እስካሁን ድረስ የፓሪስ ሴን ጀርመንን ያክል እንደ ቡድን የፈተናቸው አልነበረም። በፓርክ ዴ ሳን ፕሪንስ በሃርቪ ኤሎይት ብቸኛ ግብ 1-0 ያሸንፉ እንጂ በተጋጣሚያቸው የደረሰባቸው ከባድ ጫና 90 ደቂቃ የ90 ቀን እንዲመስልባቸውም አድርጎ ነበረም። እሳቸውም ቢሆኑ እንዲህ ይላሉ። በሊጉ ጥሩ የሚባሉትን አርሰናልና ማንቸስተር ሲቲን ገጥመን የፓሪስ ሴን ጀርመንን ያክል አልፈተኑንም። የፈረንሳዩ ቡድን እጅግ የተለየ ጥራት ያለው ቡድን ነው። አሰልጣኙም ቢሆን ምርጥ ደረጃ ላይ የሚገኝ የሀሳብ ሰው ነው። ከነሱ ጋር መጫወት ቀላል አይሆንም ሲሉ ለተጋጣሚያቸው ክብር ሰጥተዋል። የመርሳይዱ ቡድን በዚህ ዓመት በአንፊልድ ከአንድ ጊዜ በላይ አልተሸነፈም። ብቸኛው ሽንፈቱም ቢሆን አሰልጣኝ አርነ ስሎትና ስብስባቸው እንደ ቡድን ሊጉን በመላመድ ላይ ሳሉ በኖቲንግሃም ፎረስት የደረሰባቸው የ1-0 ሽንፈት ነበርም። አርነ ስሎትም ይላሉ እያንዳንዱን ጨዋታ ለማሸነፍ ነው እቅዳችን። በፈረንሳይ ያሳየነው ይህንኑ ነው። ሰዎች በዚህ ጨዋታ እድለኛ እንደሆነ ሊያነሱ ይችላሉ፣ ግን እውነታው እድል በራሷ የምትጎበኘው ጠንክሮ የሰራን ብቻ ነው ሲሉ ምላሽም ሰጥተዋል። አሰልጣኝ ሉዊስ ኤንሪኬ በሊጋቸው ሬንስን ገጥመው 4-1 ካሸነፉበት ጨዋታ በኋላ እንዲህም ሲሉ ተናገሩ። 4-1 ማሸነፋችንን ማየት የለባችሁም። ሬንስ ከሊቨርፑል በተሻለ ከባድ ተጋጣሚ ሆኖ ቀርቦ ነበር። የአንዳንድ ቡድኖች ስብስብ ከምትገምቱት በላይ ይሆናሉ ሲሉ ከሊቨርፑል ይልቅ ለፈረንሳዩ ክለብ ሬንስ ያላቸውን ክብርም ገልጸዋል። አሰልጣኙን ጨምሮ የአማካኝ ስፍራ ተጫዋቹ ቬቲኒያ አንፊልድ ላይ ይህንን ውጤት መቀልበስ እንችላለን ይላሉ። እመኑኝ በአንፊልድ አንድ ሰርፕራይዝ ጠብቁም ሲሉ ሉዊስ ኤንሪኬ ተናግረዋል። ሊቨርፑል በምሽቱ ጨዋታ የኔዘርላንዳዊውን የመስመር አጥቂ ኮዲ ጋክፖን አገልግሎት እንደሚያገኝ ታውቋል። ጆኤል ጎሜዝ እና ኮነር ብራድሊ ደግሞ ዛሬም ጉዳት ላይ የሚገኙ ተጫዋቾች ናቸው። በ15 ነጥብ ልዩነት ሊጉን እየመሩ የሚገኙት ሊቨርፑሎች ከባዱን የቤት ስራቸውን ወደ መጨረሱ ተቃርበዋል። የፊታችን እሁድ ደግሞ በእንግሊዝ ካራባው ዋንጫ ከኒውካስል ጋር በዌምብሌይ የፍጻሜ ጨዋታ ይጠብቃቸዋል። በአመቱ ለሶስትዮሽ ዋንጫ እየታተረ የሚገኘው ቡድን ዛሬ ሁሉን ለጊዜው ረስቶ ከፈረንሳይ የተወሰደበትን ፍጹም ብልጫ መልሶ ለማግኘት ባለ ሁሉ አቅም የሚጫወትም ይሆናል። ዣኦ ኔቬስ፣ ቬቲኒያ፣ ፋቢያን ሩይዝ በአማካኝ ስፍራ፣ ኪቪቻ ካቫረስኬሪያ፣ ኦስማን ዴምቤሌ እና ብራድሌ ባርኮላ በማጥቃቱ ጠንካራውን የሊቨርፑል የግብ ዘብም እረፍት ሲነሱት ያመሻሉ። ታላቁ የጀርመን ደርቢ በአውሮፓ ሻምፒየንስ ሊጉ በባየርን አሬና ዛሬም ይደረጋል። የቅርብ ዓመታት ጠንካራ ባላንጣ የሆኑ የመጡት ባየር ሌቨርኩሰን እና ባየር ሙኒክ ሩብ ፍጻሜውን ለመቀላቀል የ90 ደቂቃ ዕድሜ ብቻም ቀን 6 ሰዓት የጀመረው ዜና ኢትዮጵያ ለተማክሰኞ ላይ የተለያዩ ዘገባዎችን አካቶ በያላችሁበት ከእናንተ ጋር ቆይታ ያደረገ ስለ አብሮነታችሁ እጅግ አድርገን እናመሰግናለን። መታሰቢያ ደረጀና ጌታቸው ይግዛው ከመላው ስቱዲዮና የስርጭት ባለሙያዎቻችን ጋር ዜናውን ወደ እናንተ ስናሻግር ቆይተናል። በያላችሁበት ብሩህ ቀን ይሁንላችሁ።